ሰላም ወዳጆች እንዴት ናችሁ? እንኳን አደረሳችሁ። አንድ 2-3 ደቂቃ ሰዎች ገባ ገባ ይበሉና እንጀምራለን። እሺ በድጋሚ እንግዲህ እንኳን አደረሰን ብያለሁ። ያው ከጊዜውና ከሁኔታው ከታይሙ አንጻር እንደምናየው ቀዝቀዝ ብሎ ብዛም ትኩረት ሳይደረግበት ባንኮችን በቴክስት ሳያጨናንቁን እየተከበረ ያለ በዓል ነው፣ የአርበኞች በዓል። አይ ቲንክ ባንክ ቴክስት የደረሳችሁ ካላችሁ አላውቅም፣ እኔ አልደረሰኝም። ሶ መጀመሪያ ምንድነው የምናደርገው? ስለ አጠር ያለ ስለ ከመጀመሪያው አንስቶ እስከ ድሉ ሰዓት ድረስ ያለውን ታሪክ የሚያስቃኘን አጠር ያለ ሀሳቦችን እናነሳና ከዛ ለውይይት ክፍት አድርገ ነው በተመቸን አይዲያ ዙሪያ አርበኝነት በሚለው ሀሳብ ከዘመናችንም ጋር አያይዘን ከዘመኑም ጋር አያይዘን የየራሳችንን የተለያየ ፐርስፔክቲቭ እንቃኝበታለን፣ ከሰዎች ጋር እያነጠርን እንወያይበታለን። እና ወደ መነሻው ሀሳብ ስንሄድ ይሄ ሁለተኛው ጣሊያን ሁለተኛ ዙር የመጣችበት ታሪክ ነው። የመጀመሪያውን አይ ሆፕ ድምጼ በትክክል ይሰማል። ካልተሰማ ምልክት ኦር ደግሞ እንትኑ ላይ ጻፉልኝ ወይም አበራለሁ ትነግሩኛላችሁ። እሺ ጣሊያን ሁለተኛ ዙር በምትመጣ ሰዓት ያው 40 ዓመት ቆይተው ነው የመጡት። በተለይም ከፋሺስት መነሳሳት በኋላ ነው ወደ ኢትዮጵያ ለመምጣት። ያኔ የነበረውን ሽንፈት በተለይ በአውሮፓ በነጩ ዓለም በተቀረውም ዓለም ሁሉ ፊት የነበራቸውን የድል ውርደት እናካክሳለን በሚል አት ሴም ታይም ደግሞ ኮሎኒ እንይዛለን በሚል ነው የመጡት። በእርግጥ ጣሊያን ይታወቃል እንደ ድሮ ሮም ምናምን እንደነበረው ትልቁ ስልጣኔው አይደለችም። ከአውሮፓ ሀገራት በሰዓቱ ከነበሩ ጃያንት የአውሮፓ ሀገራት በጣም ዝቅተኛ ተደርጋ የምትታይ ሀገር እስክትሆን ድረስ ብዙ ነገሮቿ ወርደው ነበር። እንግዲህ ታሪኩ ሰፋ ይልብናል እንጂ ጣሊያን በሰዓቱ ህዝቧም በየሀገሩ የሚከበር አልነበረም። ስፔሻሊ ለምሳሌ አሜሪካን ማንሳት እንችላለን። አሜሪካ የጣሊያን ህዝብ ከሌላው አሜሪካዊ ተለይቶ እንደ ጥቁሮችም እንደ እንትኖችም የሚኖርበት ቦታ ሁሉ ተለይቶለት ኒውዮርክ ውስጥ ይኖር የነበረበት ሁኔታ ሁሉ ነበር። አይ ቲንክ በካቶሊክ ሃይማኖትና በጳጳሱ ኢንተርቬንሽን ነው ነገሮች ራሱ የተስተካከለላቸው የመጣውና ኢትዮጵያ ለመውረር ከወሰኑ በኋላ በእርግጥ ኢትዮጵያን የመውረር ሀሳብ እንደነበራቸው ጥቂት እንቅስቃሴ እንደነበራቸው እኛም ሀገር መረጃዎች ነበሩ። እንቅስቃሴዎችም ዲፕሎማቲክ እንትኖችም ተደርገዋል። የወልወል ግጭት ይባላል። በኋላ እስከ ማይጨው ጦርነት የቀጠለ ነገር አለ። የመጀመሪያው ግጭት እንደ ግጭት የሚነሳው የወልወል ግጭት ነው። ጣሊያን ከዛ ያንን እንደ ምክንያትም ለማንሳት ሞክራለች። ግን ያው ኦሬዲ ሊበሏት ያሰቧትን አሞራ ነው የሚሆነው። ለኢትዮጵያ ለመውረድ ተዘጋጅተዋል፣ ጨርሰዋል። ስማችንን በዛ እናድሳለን የሚል በተለይ ፋሺዝም የነ ሙሶሎኒ እንቅስቃሴ ከፍተኛ ደረጃ ላይ የደረሰበት ሰዓት ስለነበረ ማለት ነው። እና ኢትዮጵያን ለመውረር በሚያስቡበት ወይም በዛ እንቅስቃሴ በተለይም እስከ ማይጨው ጦርነት ባለው እንቅስቃሴ ላይ ምናልባትም 3 መጽሐፎችን አራተኛው ተዘነጋኝ መጥቀስ ይፈልጋሉ። በሶስቱም በውጪ ሰዎች የተጻፉ ናቸው። አንደኛው የሀበሻ ጀብዱ ነው፣ ሁላችንም እናውቀዋለን የሚል እምነት አለኝ። ያላነበባችሁት እንድታነቡት ከምጋብዛቸው መጽሐፎች መሃል ናቸው እነዚህ። በተለይም እንደነ አለቃ ለማ ባለቃ ለማ ታሪክ ሌቭል ያሉ በነ ፊታውራሪ ተክለሐዋርያት ተክለማርያም መጽሐፍ ባዮግራፊ ሌቭል ያሉ የሚገራርሙ መጽሐፎች ናቸው እነዚህ። የመጀመሪያው አዶልፍ ፓርለሳክ ነው የሚባለው ጸሐፊው የሀበሻ ጀብዱ። ሁለተኛው ቀይ አንበሳ ነው የሚባለው አሌሃንድሮ ዴልባይ የሚባል ቼኮስሎቫኪያዊ ነው። ሶስተኛው ደግሞ ደራሲውን ረሳሁት፣ ግን የተደበቀው ማስታወሻ መሰለኝ ርዕሱ የተደበቀው ማስታወሻ ነው የሚለው ነው። ሶስቱ ይህንን የማይጨው ጦርነት ከተለያዩ የኢትዮጵያ
የጦር መሪዎች ጋር የዘመቱ ናቸው። የመጀመሪያው አዶልፍ ፓርለሳክ ከራስ ካሳ ጦር ጋር ነው የዘመተው። ሁለተኛው አሌሃንድሮ ደልባዬ ከራስ ሙልጌታ ወይም በሰዓቱ የጦር ሚኒስትር ከነበሩት ከራስ ሙልጌታ ጋር የዘመተ ነው። ሶስተኛ ደረጃ ላይ ያለው አለቃ አይደሉም፣ ደጃዝማች በኋላ ላይ ራስ ይሆኑ እንትናቸው ተምታቶኛል። አያሌው የሚባሉት ከዛ በፊት ይሄ አያሌው ሞኙ የሚባለው ሐሳብ የተተረተባቸው ማለት ነው። የሶስቱ መጽሐፎች ለየት የሚያደርገው ምንድነው? ሙሉ ዘመቻውን በጣም በሚያምር ሁኔታ ማለት አንዴ ከጀመራችሁት በማታስቀምጡት ሌቭል በጣም አሪፍ አድርገው ነው የጻፉት። የነበረውን ትግል፣ የነበረውን ክፍተት፣ ኢትዮጵያውያን ያንን ጦርነት የተሸነፉበትን ምክንያት እንደ ሐሳብ በደንብ ዲቴል ታዩበታላችሁ። ንጉሱ አሪፍ ያደረጓቸው ነገሮች አሉ። አደ ሴም ታይም የተሳሳቷቸውም የሳቷቸውንም ነገሮች የንጉሱ ጉዳዮች እናይባቸዋለን እነዛ መጽሐፍት ላይ። በወረራው ሰዓትም ኢትዮጵያውያን በሰዓቱ እንደ አድዋው ጦርነት ከሰሜን እስከ ደቡብ እንደውም ከአድዋውም በበለጠ ብዛት በበለጠ ወኔ በተሻለ ማለት ያንን በሚያክል ወኔ ተንቀሳቅሰው ጦርነቱን ለመዋጋት ሞክረው እንደነበረ፣ ነገር ግን ጣሊያን ይዛ ከመጣችው በተለይም ይሄ የመርዝ ጋዙና ይሄ ዲሲፕሊን የሆነ የውጊያ ታንክ ምናምን የሚባሉ መድፍ ምሽግ አሰራር የሚባሉ እንቅስቃሴዎች በጣም እንዳስቸገሯቸው አት ዘ ሴም ታይም ደግሞ እዚህ ስቶሪ ላይ ገነው የወጡ እንደነ አቢቹ የሚባል ወጣት አዶልፍ ፓርለሳክ ላይ ነው ያየ ነው ስቶሪው። አዶልፍ ፓርለሳክ ባይኖር በዚህ ሌቭል መጻፉን እጠራጠራለሁ እዛና ከኢትዮጵያ ጦር ንጉሱን ጦርነት እስኪጀምሩ አልጠብቅም ብሎ አይ ቲንክ ወንድሞቹም ስለተገደሉበት ወደ ጦርነቱ ገብቶ የራሱን የውጊያ ስልት ድንገት አደጋ ጥሎ በፈረሰኛ ነው የሚንቀሳቀሰው። ብዙ ፈረሰኞች ተቀላቀሉት። በኋላ ላይ ድንገት አደጋ ይጥላል። የጣሊያን ምሽግ ሰብሮ ይገባል በሌሊት በመናምን እና ንጉሱ መጀመሪያ ላይ ልጅ አስቆሙት ሲሉ ነበር። ወደ መጨረሻ እንደውም አድንቀውት እንዳደነቁት በጻፉ ላይ ተጽፏልና ሙከራዎች ነበሩ ለማለት ነው። ጣሊያን ከመጀመሪያው ኢትዮጵያ እንዳትገባ ህዝቡ፣ ወታደሩ፣ ሰራዊቱ የሚችለውን ያክል አመራሮቹን ተከትሎ ሙከራ አድርጓል። በኋላ ጣሊያን ከገባች በኋላ ደግሞ የ5 ዓመቱ የአርበኝነት ጊዜ በአርበኝነት ጊዜ የሚታወቀው እሱ ነውና ከፍተኛ ተጋድሎ የተደረገበት ነው። ከሰሜን እስከ ደቡብ፣ በደቡብ እነ ራስ ደስታ ከሰሜን ከትግራይ አንስቶ ታች ነው በኦጋዴን ነው መርሰመተር ድረስ ብዙ ተጋድሎ የነበረበት ነው። በተለይም የውስጥ አርበኞች እና የውጭ አርበኞች የሚባል ነበሩ። የውስጥ አርበኞች የሚባሉት አንዳንዴ ከውጭ አርበኛው ከታጋዩ የበለጠ አደጋ ሁሉ የሚጥሉበት፣ በተለይም ምድር ባቡር ኮርፖሬሽን የሚሰሩ ሰዎች በጣም አሪፍ አስተዋጽኦ አድርገዋል። ሌላው ጦሩ ደግሞ ለሁለት ተከፍሎ ደረቅ ጦር የሚባልና መደዴ ጦር የሚባል ነበረ። ደረቅ ጦር የሚባለው ለዋናው ሙሉ ስራው ተዋጊ የነበረ ጦር ነው። እንደን መደዴ ጦር የሚባለው ደግሞ በእርሻ ጊዜ እርሻውን እያረሰ ጦርነት በሚኖርበት ጊዜ ሄዶ የሚቀላቀል ጦር ነበር። የ5 ዓመቱን የአርበኝነት ጊዜ ስናነሳ ስፔሻሊ የጣሊያንን እንቅስቃሴ ሙሉ ለሙሉ ለመግታት አዲስ አበባን ለመቆጣጠር የተደረገ ጥረት ነበር ከተለያዩ አቅጣጫዎች። አይ ቲንክ ባልቻ አባሳፎ በደቡብ በተለይ በአቡነ ጴጥሮስ አስተባባሪነት ጃገማ ኬሎ ምናምን ሳይቀር ዙሪያውን አዲስ አበባን ለመክበብ የተደረገ ሙከራ ነበር። ነገር ግን በሰዓቱ የመነጋገሪያ መሳሪያዎች እንትኖች ስላልነበሩ እሱ ሊከሽፍ ችሏል። በዛውም አቡነ ጴጥሮስ ሊያዙ ችለዋል ማለት ነው። ሌላው የምናነሳው ያው የአብርሃ አጽብሃና የነስምዖን ታሪክ ግራዚያኒ ላይ የቦምብ ማጥቃት ሙከራ ያደረጉት፣ ከዛ ወደ 30,000 የሚጠጋ አዲስ አበባ ሰው በ2 እስከ 3 ቀን ውስጥ ተጨፈጨፈ የሚባልበት ሆሪፊክ የሆነ አደገኛ የሚያስብል ሁኔታ ነው። እንግዲህ ሁለቱ ኢትዮጵያውያን በሰዓቱ ግራዚያኒ ለመግደል በተለይ ጣሊያኖች ያደረጉት በነበረው ነገር በጣም ተበሳጭተው ያደረጉ በደንብ የተማሩ ኢትዮጵያውያን ናቸው። አብርሃና ስምዖን የሚባል አይ ቲንክ ሶስተኛ በሹፌርነት ሲያገለግላቸው የነበረም ሰው ነበርና
እንደዚህ አይነት ሙከራዎች ነበሩ። ሌላው ደግሞ በአርበኞቹ ዙሪያ በጣም በሚገርም ሁኔታ ወንድ አርበኞች ብቻ ሳይሆን እነ ሸዋረገድ ገድሌ፣ አንድ ደግሞ ከበደች ስዩ መንገሻ ምናምን የምትባል ደግሞ ባሏና የባሏ ወንድም እጅ ሰጥተው ለጣሊያን እጅ ከሰጡ በኋላ ሰላሌ ፍቼ ከተማ ውስጥ እንዲረሸኑ አድርጓል ጣሊያን። እና ባሏና የባሏ ወንድም እንደዛ በሚረሸኑበት ሰዓት ጉዞና ነው ወደ ውጊያ ውስጥ የገባችው። በውጊያው ላይ ነው የወለደችው። በኋላ ላይ አይ ቲንክ ሰሜን ሸዋ አካባቢ ኦልሞስት ኦሮሚያንም አማራውንም ጨምሮ እዛ አካባቢ ስትንቀሳቀስ የነበረች ሴት ነች። በመጨረሻ ደግሞ ወደ ወለጋ ወደ ጎጃም ድረስ ሄዳ ይሄ የጥቁር አንበሳ ጦር ወይም ደግሞ የታጠቀ ይሄ የክቡር ዘበኛ የነበሩ ይመስሉኛል እነሱ ጋር ሁሉ ተቀላቅላ ስትዋጋ ቆይታለች። እንግዲህ በጎንደር፣ በጎጃም፣ በትግራይ፣ በደቡብ ኤቭሪዌር የነበረው ሰራዊት የሚችለውን አድርጓል። ሴቶች ስንል ከነዚህ በተጨማሪ አይ ቲንክ አንድ ደጃዝማች ደረጃ የደረሰች ደጃች ብዙነሽ የምትባልም ነበረች። ምናልባት ወደ አምቦ አካባቢ ይመስለኛል ያለው እንትን ጃገማ ኬሎም ከ15 ዓመታቸው አንስቶ በጣነት ውጊያ ውስጥ እስከ መግባት ደርሰዋል። እንደውም ንጉሱ ከመጡ በኋላ ገረሱ ዱኪ አንድ አካባቢ ላይ ቀሩ ጣሊያኖችን ለማባረር የኬሎና የሱን ጦር ይላኩልኝ ብለው ሲጠይቁ ጃገማ እኔ ንጉሱ አያውቁኝ እንዴት ወደዛ ሂድ ይሉኛል ብሎ እንትን ብሎ ነበር። በኋላ ላይ ንጉሱ ደግሞ ተቆጡ። እንዴት እምቢ ይላል ምናምን ብለው ሸዋረገድ ናቸው በመሃል ገብተው አይ ልጅ ነው ትንሽ ልጅ ነው ሌላ ነገር አስቦ አይሆንም ብለው አስማምተው አገናኝተዋቸው እንደዛ አይነት እንቅስቃሴዎች ነበሩ። በመጨረሻ አጠር ለማድረግ ያክል በትግሉ ብዙ ሙከራዎች ተደርገዋል። ብዙ ሀሳቦች፣ ብዙ ጥረቶች ነበሩ። አት ዘ ሴም ታይም ባንዳዎችም የተለያየ ምንድነው የነበረውን ጦር የሚጎዳ ስራ የሰሩ ሰዎችም ነበሩበት እና ሁሉም ሳይድ የነበረበት ትግል ነበረ። ከዚህ በተጨማሪ ባለው ዲቴል አብረን ማውራት እንችላለን። በተለይ ድሉ በኋላ ለምሳሌ አርበኛ የነበሩ ሰዎች አንዳንዶቹ ገለል ተደርገው በሰዓቱ በባንዳነት ሲያገለግሉ የነበሩ ሰዎች የተሾሙበት ይሄ ኢትዮጵያ ሀገር የሞኝነሽ ተላላ የሚለው ግጥም የተገጠመበትም ሁኔታ ነበር። እንደዚህ አይነት ሁኔታዎች ነበሩ። በሰዓቱ ግን የነበረው አርበኛ ለሀገሩ በቀናነት ሞቷል፣ ተሰውቷል። በመርዝ በምናምን እዚህ አንድ መንዝ አካባቢ ደግሞ አንድ ዋሻ ውስጥ በጣም ከፍተኛ ተጋድሎ አድርገው እስከ መጨረሻው በመርዝ ሁሉ የተጨፈጨፉ ሰዎች ነበሩ። የሚችሉትን አድርገዋል። የሁሉ ሞት የሁሉ ስቃይ እንዳለ እያዩ በአርበኝነት ተጋድሎ አድርገዋል ለማለት ነው። ዲቴል አስፈላጊ ነገር ካለ በጥያቄዎች ደግሞ ታሪኮቹ ላይ እንሄድባቸዋለን። ብዙ ሰዓት መያዝ አልፈልግም፣ ይበቃናል ይሄን ያክል። ተጨማሪ ሀሳብ ጥያቄዎች ካላችሁ አሁን ክፍት ነው። ዳዊት እያወጣ ነበር መሰለኝ አላበላሁለትም። እሺ አሁን እንትናችን ክፍት ነው። እጅ እያወጣችሁ ለሚያወጣ በሙሉ አበራለሁ። ወደ ውይይታችን መሄድ እንችላለን። ብዙ በዚህኛው ሀሳብ ሰዓቱን መያዝ አያስፈልግም ብዬ አስባለሁ። አይ ሆፕ ድምጼ ይሰማ ነበር። እሺ እስካሁን እጅ የሚያወጣ ሰው አልታየኝም። ስለዚህ ትንሽ ታሪኩን እያወራን እንቀጥል የሚል ሀሳብ ነው ያለኝ። ኦልራይት እዛ ላይ ከተከናወኑ ስራዎች መሃል ለምሳሌ እንደ ታሪክ
ራስ አበበ አረጋይ ከነበረው ጦር በጣም ብዙ ጦር የነበራቸው ናቸው። እዚህ ሸዋ፣ መራቤቴ፣ ምንጃር ድረስ የወረዱ ወደ አዲስ አበባም እየተጠጉ ይንቀሳቀሱ ነበር። ከሰሯቸው ታሪኮች መሀል አንደኛው የሰራዊቱ በጣም በተቸገረበት በተጎዳበት ሰዓት እጅ ልሰጥ ነው ብለው ለጣሊያን አባብለው ረጅም ጊዜ ከገዙ በኋላ ሰራዊቱ እስኪጠናከር አቅም እስኪያገኝ ከቆዩ በኋላ ሌላ አካባቢ ላይ የተደረገ ጭፍጨፋን መሰረት አድርገው እጅ መስጠቱን ሀሳባቸውን እንደቀየሩ ተናግረዋል። ያው ሰራዊቱ መረጋጋቱንና እንትን ማለቱን አረጋግጠው ነው ወደዛ የሄዱት። ሁለተኛ ደግሞ እንትን የሚል ግጥም አላቸው፣ የራሳቸው ነው ይባላል። አልሰማህም መሬ ጅሩ መውረዴን ስንዴ በሬሳ ለውጭ መምጣቴን አይነት ግጥም ተናግረዋል ማለት ነው። እና አይዲያው የጅሩ ወርደው የጣሊያንን ወታደሮች የሞቱ የጣሊያንን ወታደሮች ለሰራዊታቸው በሚሆን ቀለብ ስንዴ እንደቀየሩ የተናገሩበት ነው ማለት ነው ለመራቢቴ ሰው። እንደዚህ አይነት በጣም ደስ የሚሉ ታሪኮች ጎን ለጎን የተከናወኑበት ነው። በተለይ ሴቶቹ አስተዋጽኦ በዚህኛው ጦርነት እጅግ በጣም ይገርመኛል። ለምሳሌ ሸዋረገድ ገድሌ ዓለም ከተማ በተደረገው የምሽግ ሰበራና የእስረኛ ለማስለቀቅ ጣሊያኖች እስረኛ ምናምን ይረሽኑ ነበርና እስረኛ ለማስለቀቅ በጣም ከፍተኛ ጥረት ተደርጎ እስረኞቹን አስለቅቀው ምሽጉን ሰብረው እንዲወጡ ከፍተኛ አስተዋጽኦ አድርገዋል። ምናልባት በየቤተሰቦቻችሁ እንደዚህ አይነት ታሪኮች ትሰማላችሁ ይመስለኛል። እኔም የአባቴ አክስት እንደዚህ አይነት ስቶሪ ሰምቻለሁ። ኒሻን እንደነበራቸው ሜዳሊያ ምናምን ከንጉሱ እንደተሰጣቸው ጡረታም ዲፕሎማም እንደዚህ አይነት ነገሮች ንጉሱ የሰጧቸው ነገሮች ነበሩ። ኮንፍሊክቶች አሉ። ኖርማሊ በተለይ ንጉሱ ከመጡ በኋላ ልዩነቶች ተፈጥረው ነበረ። ለባንዳ የሚያስብ ከባንዳ ጋር የሚያያዝ ምናምን የሚሉ ሐሳቦች። ከዛ ባለፈ ግን የአርበኝነት ዘመኑ እጅግ በጣም የሚገርምና በሰዓቱ የነበረው ኢትዮጵያዊ በውስጡ የነበረውን እምቢባይነት ገበሬው እንኳን ግብርናውን እየሰራ አት ዘ ሴም ታይም ውጊያውን የሚያከናውንበት ማለት ነው። ያንን እምቢባይነት ነው አርበኝነት የምንለው። ቅድም አንድ ወዳጃችን ሰው መግደል በምክንያት ሲሆን ጀግና ያስብላሉ ወይ የሚል ጥያቄ ጠይቆ ነበረ። እንደኔ ሐሳብ ምክንያት መኖሩ አይደለም። ኖርማሊ በነገራችን ላይ እንኳን ራሳችንን ለመከላከል የሞከርነው እኛ ኮሎኒያሊስቶቹ ራሳቸው የራሳቸውን ተዋጊዎች ጀግና እያሉ ያወድሳሉ፣ ያሞግሳሉ ማለት ነው። እሱን ትኩረት ሰጠን እንትን ማለት ይኖርብናል። ማይክ ያበራውላችሁ ልጆች ማውራት ሐሳብ መስጠት ትችላላችሁ። ውይይት ነው። እስከዛ ሐሳብ የሚሰጥ ጠይቅ ሰው እስኪመጣ ነው እንትን የምንለው። ይሄ አርበኝነት የነሱ ሙከራ በዛ ዘመን ያደረጉት ነገር ውስጣቸው ያለውን ቢባይነት እንዴት ያ ስሜት እንዴት ተወለደ? ያ ስሜት እንዴት ኢትዮጵያውያን በውስጣቸው ሊኖር ቻለ? አንደኛ ምክንያቱም የስነ ልቦናችን አንድ አካል ነው። ይሄ ኮሌክቲቭ ኮንሽስነሳችን ውስጥ ያ እምቢባይነት አለ። የትም ብንሄድ ከዛ ልንላቀቅ አንችልም። ማንም አልነገረንም፣ ማንም አላስተማረንም። ምናልባት ለአባቶቻችንም ማንም እንደዚህ በቃል እንደዚህ ነን እምቢባይነን እንደዚህ ነን ምናምን ያለን ሰው ያለ አይመስለኝም። ወይም ለነሱም እየተባለ የሚተላለፍ ነገር አይመስለኝም። ምንድነው ኮሌክቲቭ ኮንሽስነሱ የሀገራችን ላይ ያለው ይሄ አስተሳሰብ ገዢው ሐሳብ ይሄ ስለሆነ ነው የሚል ሐሳብ ነው ያለኝ። ከዚህ ዘመን ጋር እንዴት እናገናኘዋለን? በሰዓቱ የነበረው አርበኝነት ለኢትዮጵያ ያስገኘው ጥቅም ምንድነው? ምክንያቱም ከታሪክ ባለፈ ኢትዮጵያውያን በዛ ሂደት ምን ተጠቅመዋል? ምክንያቱም አንደኛ ደግሞ እኛ ጋር የመጣችው ጣሊያን በመሆኗ ብዙ አይነት ካልቸራል ቼንጅ አልመጣም፣ ፖለቲካል ቼንጅ መጥቷል። ምክንያቱም በኋላ ላይ እንግዲህ በታሪክ እንደምታውቁት ሊመዘዙ የቻሉ የፖለቲካ ስትራቴጂዎች ለኢትዮጵያን ለመግዛት የኛው ሀገር መሪዎች ይጠቀሟቸውን
አንዳንድ ስትራቴጂዎች ያገኙት ከነዚሁ ከጣሊያኖቹ በተጠና ጥናትና አካሄድ ነው። አንድ ጊዜ አንድ መጽሐፍ ላይ የእነሱ መጽሐፍ ላይ ምን አግኝተናል? ኢቨን ኢትዮጵያን ለመከፋፈል እና ለእያንዳንዱ አካባቢ ስምና ባንዲራ ሳይቀር አዘጋጅተው እንደነበር የሚያሳይ እንትን አይቼ የሆነ ጊዜ ፌስቡክ ላይ አጋርቼዋለሁ፣ ወይ ፈልጌ እልክላችኋለሁ። ሀሳብ ያለው መግባት ይችላል። እሺ አብርቻ ያለው ወዳጄ መግባት ትችላለህ። እኔ ማውራው ነገር ይሰማል? ይሰማል ወዳጄ። ሰላም ነው ሁላችሁም እዚህ ቤት ያላችሁ ማለት እዚህ ቻናል ላይ ያላችሁ ሰዎች እኔ ሰላም ማውራት ብያለሁ። ፈልገው ነገር ቀጥል። ሌላ ሰው መስመር ላይ እየገባ ነው መሰለኝ። አስተጋብቶ ነው ሊሆን የሚችለው። ቀጥል። እሺ መጀመሪያ ስለሰጠኝ እድል ላመሰግናቸው እወዳለሁ። በመቀጠል ነገሮችን ማለት በቃ በህይወታችን እየተማርን ነው። ከዚህ ቻናል ብዙ ነገሮችን በግል እየተማርኩኝ ነው እና ደግሞ ዛሬ ኢትዮጵያዊ እንደመሆናችን መጠን የተለየ ቀን ነው ብዬ አስባለሁ ለሁላችንም እና ኢትዮጵያ ለትውልደ ኢትዮጵያውያኖች በሙሉ ዛሬ የማንረሳው ቀን ነው ብዬ አስባለሁ። ምክንያቱም አባቶቻችን የጥንት አባቶቻችን የተለያዩ ነገሮችን ለኛ ብለው ለሀገር ብለው ለህዝብ ብለው ራሳቸውን ትተው ቤተሰባቸውን ትተው ሀገርን አስቀድመው ዛሬ ላይ ኢትዮጵያን እኛን ሼፕ አርግተዋል እና ደግሞ ለነሱ ክብርና ምስጋና አለኝ። በመቀጠል እኛ አሁን ያለን ትውልድ የአባቶቻችን ይቅርታ አድርጉልኝ። አሁን ያለን ትውልድ የጥንት አባቶቻችን ተከትለን ሀገራችንን ወደተሻለ ደረጃ ማድረስ የሚለውን ነገር ነው እኔ ማውራት ፈልገው። ምክንያቱም አባቶቻችን የዛኔ ምንም እንኳን ሳይታያቸው ምንም ሳይኖራቸው ምንም ነገር ሳያውቁ ለምሳሌ ሸዋረ ገድለን በዚህ ታሪክ ወይም በዚህ በድል መታሰቢያው ቀን ማንሳት በጣም አስፈላጊ ነው ብዬ አስባለሁ። ምክንያቱም እናውቃለን ሁላችንም በታሪክ ላይ እኔ አሁን የ11ኛ ክፍል ናቹራል ተማሪ ነኝ። ግን ከዚህ በፊት ታሪክን አንብቤ እንደተማርኩት ከሆነ ብዙ የኢትዮጵያ ሴት አርበኞች ሁላ ለሀገር መስዋዕት ሆነዋል። ለምሳሌ ቀደምት በዚህ የምትነሳው ሸዋረግ ገድሌ ናት እና ሸዋረግ ገድሌ ብዙ ስራዎችን እንደሰራች ከኔ በተለየ መልኩ ታውቃላችሁ ብዬ አስባለሁ። በተለይ የዚህ ቻናል ጸሐፊ ታሪክን በደንብ እንደማወቅና ብዙ ነገር እንደምታውቀው መጠን ብዙ ነገር ታውቃላችሁ ብዬ አስባለሁ እና እነሱ ቢያንስ በሴትነታቸው እንኳን ይሄ ነገር ሼፕ ለማድረግ የወደፊት ትውልድ ወይም እኛን በአእምሯቸው ውስጥ ባይ ዘ ዌይ የሌሎች የውጭ ሀገር ሚዲያዎች ወይም ሀገራቶች ኢትዮጵያ ድጋሚ በቤንቶ ሙሶሎኒ ጊዜ ስትያዝ ምን ብለው ነበር? ኢትዮጵያ በቃ ዳግም እንደ ሀገር መሆኗ ኤግዚስታንሷ አበቃላት ምናምን ብለው ሀገራቶች ማለት ነው። በቃ ዳግም ኢትዮጵያ ሀገር አትሆንም፣ ዳግም ኢትዮጵያ ኤግዚስታንስ ሶቨሬን ካውንትሪ አትሆንም ምናምን ብለው ታሪክ እንደሚያወራው ከሆነ አውድተዋል። ግን እግዚአብሔር ምስጋና ይሁንና እና ደግሞ ሁላችንም እንደምናውቀው በዚህ ጦርነት አባቶቻችን መስዋዕትነት ከፍለዋል፣ የተለያዩ ነገሮችን ከፍለዋል እና ደግሞ እኔ
ማለት እንደገባኝ ከሆነ እንግሊዝ ሀገርም እኛን እንዳገዘን ማለት በቃ ጦርነቱን ድል እንድናረግ እንድናሸንፍ በደው የተለያዩ መርዞችን እኛ ላይ ምክንያቱም ጥለዋል። ለምሳሌ በዓለም አቀፍ ሕግ መሰረት ጦርነት ላይ መጠቀም የለም። ማንም ሀገር የማይጠቀመው መርዝ በአየር በየከተሞቻችን ምናምን አፈንድተዋልና ግን ያንን ሁሉ ተቋቁመን ዛሬ ላይ ደርሰን ማለት አድርሰውናል። የጥንት አባቶቻችን ያንን ሁሉ ተቋቁሞ ለኛ ብለው አሁን እነሱ የሉም፣ በህይወት ያሉትም አሉ ግን አብዛኞቹ የሉም። ግን ዛሬ ላይ ያለን ትውልድ የእነሱን ፈለግ ተከትለን እኛ ብዙ ነገር መስራት ማድረግ የምንችለው ለምሳሌ ዛሬ ላይ ጦርነት ላካሄድ ብንል ከራሽያ ጋር ወይ ከኢታሊ ጋር እናካሄድ ብንል አቅማችን በጣም በቃ የወረደ ነው። እኛ አቅም በጣም የወረደ ነው። ግን የዛኔ በፔሽን ነጭን ድጋሚ ሁለተኛ ዙር ማሸነፍ እንደሚቻል ከጦርነት ትምህርት የወሰድንበት ነው። ስለዚህ ይህን ትምህርት ደግሞ በጦርነቱ ብቻ አይደለም። ለምሳሌ እኔ በግሌ ማምነው አሁን ያለን ትውልድ ነገሮችን በጦርነት ወይ በሆነ ነገር ብቻ ማድረግ ምንችል ትውልድ ነን ብዬ አላስብም። ምክንያቱም አሁን እኛን የእርስ በርስ ጦርነት ራሱ በጣም ያባላን ሰዎች ነን። የእርስ በርስ ጦርነት የጎሳ የምን ጦርነት ባለፈው አሁን በቅርብ ጊዜ እናስታውሳለን በትግራይ ክልል እና ጦርነት አሁን ላለን ትውልድ በ21ኛው ክፍለ ዘመን ለምንኖር ትውልድ ጦርነት በቃ የሆነ አላማ ነው ወይ የሆነ ነገር ነው ብዬ አላስብም። አንተር አድርግና ሐሳብን በዛው አይሰማም በደንብ እሺ፣ የተቆራረጠ ነበር። በዛውም አጠር እያደረክ ሰብሰብ እያደረከው ብዬ እሺ። እና ደግሞ ማለት ሐሳቤ አሁን ያለን ትውልድ ጀስት መስራት ያለብን ነገር ሀገራችንን የሚጠቅም ነገር ነው ብዬ እኔ በግሌ ለማውራት ፈልጋለሁ። ሀገራችን ወደ ተሻለ ደረጃ ለማድረስ አሁን ያለን ትውልድ ከአባቶቻችን ወነን ሰንቀን በቃ የተለያዩ ትምህርቶችን ወስደን ወደፊት ጥሩ ቦታ ላይ ሀገራችንን አድርሰን የአባቶቻችንን አደራ እንድንወጣ። ምክንያቱም እነሱ ዛሬን እኛን በዚህ ሁኔታ ስላደረሱን እነሱን እያመሰገንኩኝ አሁን ያለን ትውልድ ግን ምንሰማ ይሄን ምናይ ትውልድ ወደ ተሻለ ደረጃ ሀገራችንን ልናደርስ ይገባናል ብዬ ለማውራት አመሰግናለሁ። እሺ ወዳጃችን እናመሰግናለን። ሌሎች ማይክ ያበራውላችሁ መቀጠል ትችላላችሁ። ያው ስለዚህ ትውልድ አይዲያ አንስቷል። ሞር ዲቴል እንሄድበታለን። ሁላችንም የራሳችን ሐሳብ ምንድነው? ምክንያቱም እንደነሱ ብላክ ኤንድ ዋይት አይደለም የኛ ሲቹዌሽን እና እስቲ የምታስቡትን እንስማ። እሺ አይ ቲንክ እስካሁን እንትን የሚል ሰው አላጋጠመኝም። ዛሬ ያልተነቃቃን መሰለኝ። ምናልባት እንደ ጥያቄ የነሱ ጊዜ ዘመን ብላክ ኤንድ ዋይት ነው ስል በቃ ያለው ዋና ጠላት ይታወቃል፣ ከውጭ የሚመጣ ነው። እንደን ከውጭ የሚመጣ ጠላትን እንትን ለማለት ኢትዮጵያውያን ምን ያክል ህብረት እንደነበረ በሰዓቱ አይተናል። አሁን ላይም በትክክል ከውጭ የሚመጣ ጠላት ቢኖር ምን አይነት እንትን ይኖረናል? ከጥቂት ዓመታት በፊት ነገሮች ግልጽ ቀላል ነበሩ፣ ያን ያክል ከባድ የነበሩ አይመስለኝም። እየቆየ ግን ነገሮች እየተወሳሰቡ የውስጥ ፖለቲካችንም እንትን እያለ ሲመጣ እንደዛ አይነት ስሜቶች እየተቀያየሩ ይመጣሉ። ይሄንን ፕሮግራም ማዘጋጀታችን ዋነኛ ዓላማው ራሱ እንደዚህ አይነት ሰዓቶች ከዚህ በፊት የነበረውን ጠቃሚ የሆነውን እኛ ብቻ ሳንሆን ወደፊት የሚመጣው ትውልድ ኢንስፓይሬሽን ሊወስድበት የሚችለውን የአርበኞቹን ታሪክ፣ ምክንያቱም ዓለም ሁሉም የራሱን ታሪክ ሰንዶ በየትምህርት ቤቱ እያስተማረ ኤቭሪዌር ብትሄዱ የትኛውን ፊልም ላይ ብታዩ አሜሪካን ሀገር ለምሳሌ ልጆች ሲማሩ ያው ጆርጅ ዋሽንግተን፣ አብርሃም ሊንከን፣ ጆን ኤፍ ኬኔዲ እየተባለ የራሳቸውን የታሪክ መሪዎችና የራሳቸውን ጀግና የሚሏቸውን ሰዎች ሲቪል ዋሩን ሳይቀር ጠቅሰው በሲቪል ዋሩ ላይ እንኳን አስተዋጽኦ ያደረጉትን ሰዎች ጠቅሰው ነው የሚያወሩት። የእርስ በርስ ጦርነታቸው
ላይ ያለውን ሳይቀር ማለት ነው አይደለም ከሌላ ከእንግሊዞች ጋር ምናምን የነበረውን ግጭት ጨምረው። ስለዚህ ይሄን ኢንስፓይሬሽን ትኩረት እንዳንሰጠው ፍዘት ውስጥ የሚከተን ሲቹዌሽን ላይ ነን። ይሄ ፎጊ የሚያደርግ ወይም ጥላ የሚጥልበት ጊዜ ላይ ነን። ነገሮች ክሊርሊ የማይታዩን ጊዜ ላይ ነን። እንዴት እርስ በራሳችን ያለን ስምምነት ወርዶ እንዴት ተሻግረን ከዚህ በፊት እንደዚህ አድርገን ነበር ብለን እናወራለን። በተለይ እንዲህ አይነት ድምጾች የሚበረቱበት ሰዓት ነው። ነገር ግን ይሄ እንዳይጠፋ እንዳይቀር ኦልሬዲ ውስጣችን እንዳለ እንዲቀጥል የምናደርግበት አንደኛው መንገድ ታሪኩን መወያየት፣ መነጋገር፣ በዓሉን ምንም አነሰ ቢባል በትንሹም ሌቭል ቢሆን በዓሉን ማክበር በሚለው ሐሳብ ነው የማስበው። በዚህ ሴንስ እንዴት ነው የምናየው ራሳችንን? አሁን ላይ ራሱ በትክክል አርበኝነት የሚባለው ኮንሰፕት አሁን ላይ ይሰራል ወይ? አሁን ያለንበት ጊዜ ምን አይነት አርበኝነት ነው የሚፈልገው? በዚህ በኩል የድህነት ጉዳይ አለብን፣ በዚህ በኩል አስተዳደራዊ ችግሮች አሉብን። አት ዘ ሴም ታይም ደግሞ ጎን ለጎን እርስ በራሳችን ያሉ ክፍተቶች አሉ። በብሔር የተሞከሩ ብዙ ነገሮች አሉብን። በሃይማኖት ስቲል እየተሞከሩ ያሉ የሚመስሉ ብዙ የቤት ስራዎች አሉብን እና ምናልባት ለልጆቻችን ከየቤት ስራዎቹ አንዱን ቀርፈን ቀንሰን ማስረከብ እንችል ይሆን የሚል ጥያቄ ይመጣብኛል። እና ምንድነው የሚሰማችሁ በዛ ዘመን የነበሩ ሰዎች ያደረጉትን ስራ? እነዚህ ሰዎች በመማር ደረጃ አይደለም ነገሮች ግልጽ ነበሩ ለነሱ። ወይ መያዝ እና ተጨቁኖ እንደ ባሪያ እየተረገጡ መኖር ወይም ደግሞ እንደምንም ታግሎ ነፃነትን ማስከበር። ምርጫው ብዙም ሀመሮሃ መያለ የሚቀጥል አልነበረም ያን ያክል እና ግልጽ ነበር ለነሱ። አሁን ላይ ግን ምናልባት ምርጫዎቻችን እየበዙና እየሰፉ እየሄዱ ይመስለኛል። እዚህ ላይ ያላችሁን ሐሳብ መስጠት ትችላላችሁ። እንዳልኩት ክፍት አድርጌያለሁ። እጅ ለሚያወጣ አበራለሁ። እሺ፣ እንዴት አመሻችሁ ጆሲ? በተነሳው ሐሳብ ለመስጠት ያክል ይሰማል አይደል ድምጼ? ይሰማል ጆሲ? አዎ ይሰማል። ኦኬ እሺ። ሐሳቡ በጣም አሪፍ ነውና አንዳንድ ነገር ለማለት ያክል ነው የዛን የነበረውንና ያውኑ መንፈስ ማለት ነውና የድሮቹ የነበሩበት ስነ ልቦና ይገርመኛል። የአርበኝነት ስሜታቸው እያንዳንዱ ነገር ስለ ሀገራቸው የነበረው ቀናይነት እንዳልከው ይመስለኛል። አይደል ልክ ጠላት ከውጭ አይነት ነገር ብቻ ነው ቢያንስ ውስጥ ላይ የነበረ ብዙ የሚያገዳድራቸው ነገር የለም። አሁን ላይኛ ብዙ የምንጣላባቸው ኢሹዎች የዛኔ እንደ ኢሹ አልነበሩ እና የውጭ ጠላት ብቻ በመሆኑ ያንን ነገር ብቻ ለመከላከል ስለሆነ ያን ሸክማቸውን ይቀንሷል ብዬ አስባለሁ። የሀገር ፍቅራቸውንም እንዲጨምሩ ይበልጥ ይረዳል እና እንደውም ብዙ አባባል አለ እንግሊዝ ይሁን ጣሊያን የወላይታውን መሪ አግዘኝ ብሎት የዛኔ ከነሚኒሊክ ጋር አይ ቲንክ ቅራኔ ገብተው ይመስለኛልና ያ የውስጥ ጸብ ነው የውጭ አይደለም እና አላግዛችሁም አይነት ብሏቸዋል። ሊጋባው በየነንም እናስታውሳለን። እንደ ኮራ ሄደ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ የሚባለው እና የሀገራቸው ፍቅር የዚህን ያክል ነበረ። ለሀገራቸው የነበራቸው ስሜት ቀናኢነት እነ አቡነ ጴጥሮስንም ብናይ እነ ሞገስ አስገዶምንም ብናይ ለሀገራቸው ካላቸው ቀናኢነት ነው ያ ሁሉ ነገር ሲደረግ የነበረው ማለት ነው። እና የድሮቹ ቢያንስ ስለ ሀገራቸው የነበራቸው ነገር ትርክቱም ቢሆን አብዛኛው ሲዋረድ የመጣውም ታሪክ ሊሆን ይችላል ስለ ሀገራቸው ያላቸው ኢሜጅ በብዙ መልኩ የተሻለ ነበር እና አይ ቲንክ ከሆነ ሰዓት በኋላ ኃይለ ሥላሴ ዳግም ከመጡ በኋላና ጣሊያን ከወጣ በኋላ ከ5 አመቱ በኋላ ኃይለ ሥላሴ የሰጧቸው ሽልማቶች አሉ እንደምናውቀው አርበኝነት ላይ ተመስርተው
እና በዛ ፋንታ እነ ባንዳ ተብሎ ሲታሰቡ የነበሩት ሲሸለሙ ሀገር የጠበቁት ደግሞ በዛኑ ልክ በሚካዱበት ሰዓት ምንም እንዳልሰሩ እነ በላይ ዘለቀ እንደምናውቀው በታሪክም ቢሆን ከአፄ ኃይለ ሥላሴ ጋር በነበራቸው እንትን ተክለ ሃይማኖት ላይ ሲሰቀሉ ከዛም በኋላ የሀገር ፍቅሩም የተሸረሸረ ይመስለኛል። አያንቺ ሀገር የሞተልሽ ቀርቶ የገደልሽ በላ እንዲሉ ቀኝ የፍታይ ንጉሴ ማለት ነውና ከዛም በኋላ ያለው ታሪካችን እየተሸረሸረ መጥቷል። ባንዳው ሲነግስ የምናይበት ኃይሌ ድምጽህ ጠፍቷል መሰለኝ፣ እየተሰማን አይደል? አይ ቲንክ ኔትወርክ እያስቸገረው መሰለኝ። ኃይሌ እሺ፣ ሌሎቻችን መቀጠል እንችላለን። እስኪመለስ የራሳችንን ሀሳብ አስተያየት ማውራት እንችላለን። ኦኬ አይ ቲንክ ተመልስ። ይቅርታ ኔትወርኩ ዝናብ እየዘነበ ስለሆነ ነው። ከዛን ጊዜ በኋላ ያለው ስሜት እየጠፋ ሁኔታ ማለት ነው አለ አይደል? ልክ እንደሚባለው ልክ መንፈስ አለ፣ የሆነ ስፒሪት አለ ሀገርን የሚመራ። ልክ በዛን ወቅት የነበረው ስፒሪት ይሄ የአርበኝነት ነበረ ጣሊያን የነበረበት ጊዜ ማለት ነው። ምክንያቱም አንድ የውጭ ጠላት ብቻ ስላለ ቅድም እንዳልከው እሱን እና ያሁኑ አርበኝነት ደግሞ በጣም በተለየ መልኩ ቀይሮ ራሱን መጥቷል። እና አሁን ላይ አርበኝነት የሚባለው ስሜት ራሱ ይሄ አብዛኛው ሰው የሆነ ኢሹ ያንዳንድ ኢሹ የሚነሱትን በየቦታው የሌሎቹን ባላቅም እኔ እንደግሌ እንደ በፊቱ አይደለም። በልጅነታቸው ነው ምናምን አሁን የባንዲራውን ኢቭን ስናይ መዝሙር ምናምን ቀስ ቀስ እያለ አሁን የሆነ እኔ አሁን በበኩሌ ነው የሌሎቹን ባላቅም ግን የሆነ የሚቀንስብኝ ነገር አለ። ይሄ ደግሞ ብዙ የምናያቸው አሁን እና ይሄ ግን የአርበኛ የኃይለ ሥላሴ ዳግም ከመጡ በኋላ ያለው ሹመት ይመስለኛል። ከዛ ደግሞ የተሾሙት እንደምናውቀው እነ ከበደ ሚካኤል የተለያዩት እዛ አካባቢ የነበሩት ስልጣን ያገኙበት ኢሹ ሌሎቹን ቅራኔ ውስጥ እያስገባ ለሀገራቸው መስዋዕት የከፈሉትን ወደኋላ እየተዘነጉ እንዲመጡ ያደረገበት ኢሹ ይመስለኛልና ከዚህ አንፃር አርበኝነት ስሜቱ እየቀነሰ መጣና አሁን ደግሞ የሆነ የአርበኝነት ስሜቱ የሆነ እንዴት አይነት ሆኖ የሆነ በፉክክር ውስጥ ሆኗልና ሌሎች ሀገሮች ላይ ያሉትን ኢሹዎች እያየን ከራሳችን ጋር አናላይዝ ስናደርገው የቂመኝነትም ያለ ነገር ይመስለኛል አይደል? የሆነ ቡርኪና ነገር መቼስ እንደምትሰሙ ተስፋ አደርጋለሁ። በቃ ማግነን አለ። ይሄ ጥሩ ነው። ይሄም የአርበኝነት መንፈስ ነው። የቀናት ስሜት እንዳለ ውስጣችን ያሳያል። ያንን ነገር እንደምንመኙ ያሳያል። ግን ደግሞ በዛኑ ልክ ጥግ ሄደን ለመንፈልገው ነገር እንትን ድልና የማምጣት የሀገራችንን ክብር የማስጠበቅ ነገሩ እየቀነሰ ነው። ጣሊያን ላይ ማን ስሙ የጠፋብኝ አንድ አርበኛ አለ ትዝ ካላችሁ አክሱም ሐውልት ላይ እየቀለዱ ሲያፌዙ በያዘው ጎራዴ የስንቱን አንገት ቀልቶ ከዛ ተሰቃይቶ እስር ቤት ውስጥ ገብቶ ምናምን እሱን ለማስፈታት የሄድንበት ርቀት ከዛም በኋላም አሰቃይቶ እንደገደሉት እናስታውሳለን። አንዳንድ ታሪክ መዛግብቶች ስሙ ስለጠፋብኝ ነው። ጆሲ የምታስታውሰው ከሆነ ትነግረናለና እኔ ከዛን ጊዜ ጀምሮ የመጣ ነው ብዬ አስባለሁ ከአፄ ኃይለ ሥላሴ ጀምሮ። ከዛ በኋላ ደግሞ የነበሩትም የደርግ ስርዓት የሚያመጣብን የፖለቲካ ኢሹ የነበረው ሲስተም የሀገር ፍቅርን እንዲቀንስ ያየናቸው ኢፍትሃዊ ነገሮች እያለ አሁን ያለንበት ላይ ደርሰናል። እንደ በኩሌ የማስበው ይሄ ነው። የድሮቹ እንዳልከው ከውጪ ብቻ የሚመጣ ነው። እኛ ግን አሁን ብዙ ኢንተርናል ፋክተሮች አሉብን የሀገር ፍቅራችንን የሚያዳክም ኢቭን በራስ ነገር ብቻ ተጠምዶ ሀገር የሚባለውን ኢሹ ራሱ እስከ መዘንጋት
በቃ እንደምንም ተፍጨርጨራን የሆነ ነገር ለማድረስ ወይ ቢቻል ሀገራችንን ጥለን ወተን ለመሄድ ያለን ፍቅር የሀገር ፍቅር ስሜቱን የፓትሪዮቲዝም የሚባለውን ነገር እየቀነሰብን ያለ ይመስለኛል እንደኔ ሐሳብ። አመሰግናለሁ። ኃይሌን እናመሰግናለን። ኃይሌ ቅድም ምናልባት ጣሊያን ውስጥ እያለ በጎራዴ እያለ የገለጸው ሰው ካልተሳሳትኩ ዘራይ ድረስ ይመስለኛል። ጥሩ አድርጎ የጀመረልን ምንድን ነው በተለይም ይሄ አንድ ነገር በተለይ ትልቅ የተገነባ ማንነት በአንድ ቀን አይፈርስም፣ በሂደት ነው የሚፈርሰው እና ከኃይለ ሥላሴ የባንዳዎች ሹመት አንስቶ የሰሩ ሰዎች የሚገፉበት ያጨበጨቡ ሰዎች የሚደገፉበት አሁን ላይ የደረስንበት የካድሬ አይነት ስርዓት ማለት ነው እና በመስራት ሳይሆን በማጨብጨብ ምንድን ነው እንትን በማለት ይሄ ወሬ በማውራት በማለቅለቅ ጌትዬ በማለት እንደዚህ አይነት ሹመት የሚገኝበት ስርዓት ከኃይለ ሥላሴም ያኔ የተሳሳቱት አንድ፣ ሁለተኛ ደርግም ሲመጣ ደግሞ እንግዲህ እነ የሀገር ባለውለታ የሆኑ ሰዎች ከዋናው ከጸሐፌ ትእዛዝ አክሊሉ ሀብተወልድ አንስቶ ሌሎችም ምንም ለሀገር እንዳልሰሩ በስመ ፊውዳል በስመ ምናምን ያው ኢንፌሪዮሪቲ ኮምፕሌክሱን ያወጣበትና እንዲረሸኑ ያደረገበት ከዛ እያለ የሄድን ስንመጣ የሚያሾመው ለሀገር መስራት ምናምን ሳይሆን ለፓርቲ መታመን፣ ለመሪው ማጨብጨብ፣ ለመሪው ይሄ አጋኖ ከፍ አድርጎ ምን ብሎ ማውራት የሚያሾምና የሚያሸልምበት ስርዓት እየተዘረጋ ስለመጣ ምናልባትም እንደውም ይሄ ሳምሃው ትንሽ ወይ ታሪክ መጽሐፍ አንብቦ ወይ ከቤተሰቡ ይሄ እውነተኛ መንገድ ወር ሐቀኛ ምናምን የሚባለውን ነገር ወርሶ እየተንቀሳቀሰ ያለው ሰው በምንም ታምር በዛ አይነት መንገድ ራሱን አድቫንስ ማያደርግበት። ምክንያቱም ለምሳሌ አሁን ያለው የመንግስት አሰራርና ፖለቲካል ሲስተም ሹመት በካድሬነት ስለሆነ መለስ በግልጽ ነው ያለው። እንግዲህ አንድ ሰው ስለተማረ አይደለም ለፓርቲው ታማኝ እስከሆነ ድረስ ወይም ስለቻለ አይደለም ለፓርቲው ታማኝ እስከሆነ ድረስ ገበሬም ቢሆን ሚኒስትር እናደርጋለን ኦር ሳምቲንግ የመሰለ ነገር ተናግሯል። ከዛ ጊዜ ጀምሮ ከሀገር ወዳድነት ወይም መውደዱ ራሱ እንዳለ ሆኖ ለሀገር መስራት ሳይሆን አሁን ድረስ እየቀጠለ ያለ በተለይ ማን እንዳመጣብን ማናቀው እኔ የካድሬ ስርዓት ዓለም ላይ እኛ ከማን እንደኮረጅ ነው አላቅም። በህወሓት ጊዜ በደንብ ተጠናክሮ የቀጠለ ነው። በደርግ ጊዜም በደንብ በተለይ ፓርቲዎች ምናምን ደርግ ውስጡም ፓርቲዎች ነበሩት። ይሄ ወዝሊግ ሰደድ ምናምን እያለ በኋላ ላይ እነሱን ደግሞ ውጡ አንድ ፓርቲ ለመመስረት ሞክሮ ነበር። እንዲህ እያለ የካድሬያዊነት መንፈስ የአድርባይነት አስተሳሰብ የሚነክስበት ስርዓት እየገነባን መተናል። ምናልባት የተሻለ ስርዓት መገንባት ብንጀምር በጣም የሚከብደን ይህንን የአድርባይነት ስር እየሰደደ የመጣ የአድርባይነት መንፈስ በማጨብጨብ በማውራት እና በማሞገስ ውሸት በማውራት ለመሾም ለመሸለም የሚፈልገውን ሜንታሊቲ መስበርና ማስተካከል ጊዜ የሚወስድብን ይመስለኛል። በዚሁ ደግሞ ጥቂት ጊዜ ከቀጠለ በጣም አስቸጋሪ በሆነ ሁኔታ ለማስተካከልም ለማቃናትም ለመመለስም የሚከብድ ደረጃ ላይ የሚገባበት ነው የሚመስለኝ። ምክንያቱም ምንጊዜም ይሄ አንድ ሰው ብቻ አሁን ከንጉሳዊ አስተዳደር ምን ያክል እንደተቀየረ ማያስታውቁ ስርዓቶችን ያሳለፍነው። ምክንያቱም በመንግስቱ ጊዜ ፈላጭ ቆራጩ መንግስቱ ኃይለማርያም ነው። ህግ ነው እሱ፣ የእሱ ንግግር ህግ ነው ማለት ነው። ፓርላማው ሳያጸድቀው በፊት የእሱ ሀሳብና ንግግር ህግ ነው። በመለስም ጊዜ እንደዛው መለስ ያው ስልጣኑን በደንብ እስኪጨብጥ ከህወሓት ውስጥ ራሱን ጎልቶ እስኪያወጣ በተለይ ከ92ቱ ከኤርትራ ጦርነት በኋላ ያው የሚታሰረውን አስሮ የሚያባረውን አባሮ የራሱን የበላይነት እስኪያስከብር ድረስ ነው አትሊስት ህወሓቶቹ ጋር እርስ በርስ ተፈራርቶ የቆየው። በኋላ ላይ የበላይነቱን ካስከበረ በኋላ የእሱ ንግግር ህግ ነው። ኃይለማርያም በዚህ አይነት እንትን ውስጥ የማለፍ እድል የለውም። አሁን ላይ ያለውም ሲስተም እንደዛው ነው። የአንድ ሰው ሀሳብ፣ የአንድ ሰው ህልም፣ የአንድ ሰው ራዕይ መተግበሪያ ነች አገሪቷ። የህዝቦች ሀገር ሳትሆን
በተግባር ደረጃ በመተግበር በስራ ደረጃ የአንድ ሰው ሀሳብ የሚተገበርባት ነች ማለት ነው። ምክንያቱም ለምሳሌ ሐዋሳ ከተማን እንዲያስተዳድር የተመረጠ ሰው ህዝቡ በመረጠው መንገድ ሐዋሳን ለማስተዳደር አያስብም ማለት ነው። ከላይ ያለው ሰውዬ ምን ያስባል እያለ ነው የሚጠብቀው። ይሄ ደግሞ የጠባቂነት መንፈስ ምን ያመጣል? አንደኛ ስራ በዘመቻ ነው የሚሰራው። አንድ ሰው እስኪናገር ይጠበቅና እሱ ሲናገር በዘመቻ ወደ ስራ ይገባል። የዘመቻ ስራ ደግሞ አስቀያሚነቱ ለአንዳንድ ነገሮች ይሆናል። አንዳንድ በዘመቻ ሊሰሩ ለሚችሉ በደቦ ለሚሰሩ ነገሮች፣ ሲስተም ለሚያስፈልጋቸው ነገሮች ግን ጉዳት ነው። አገሪቱ በተለያየ ዘርፍ እየተሸረሸረች ብዙ ነገር እየጎደለባት ያላትንም እያጣች እንድትሄድ ያደርጋል። አዘ ሴም ታይም ግን ፊት ለፊት ላይ የሆኑ ነገሮች እየተሰሩ እንዲታዩ ያደርጋል። ፊት ለፊት ላይ የሆኑ ነገሮች ይታያሉ። ከጀርባ ግን አገርን ይዞ የሚቆመው ሲስተም እየተሸረሸረ እንዲመጣ ያደርጋል። ኢንተሌክቹዋሎቹም አገራችን ላይ ያሉት ዋሬቨርም አሁን ላይ ኦልሬዲ አድርባይ እንዲሆኑ ተሰርቶባቸዋል። እነመለስ ገና ከመጀመሪያው 40ዎቹን ታላላቅ ምሁራን የአዲስ አበባ ዩኒቨርሲቲ ያው በሰዓቱ የነበረን ትልቅ ዩኒቨርሲቲ እሱ ነው። ሌሎች ዩኒቨርሲቲዎች ቢኖሩም ትልልቅ ምሁራን የነበሩበት ቦታ ነው። ዋናዎቹን ኢንዲፔንደንት የሚባሉትን የኢትዮጵያ የትምህርት በተለያየ ዘርፍ ያለ እውቀት ክሬም የምንላቸውን በሙሉ አንስቶ ወደ ውጪ እንደመጣል ነው። አንደኛው እንደውም አይ ቲንክ ማን ስማቸውን የምታውቋቸው ካላችሁ የባዮሎጂ እና ይሄ በፕላንት ሳይንስ ምናምን አኒማል እንደዚህ አይነት ነገር ላይ በጣም ትልቅ ምሁር ናቸው። በፕላንት ወይ በአኒማል ከሁለት በአንዱ አይ ቲንክ በፕላንት ይመስለኛል። ማለት ገና ዜናው ሳይሰማ አንድ አፍሪካ ሀገር ኤምባሲ ሰዎች በር ላይ ነው የጠበቋቸው። ማታ እሳቸው ፈታ ተዝናንተው ምናምን ሲገቡ አይ እኛ ሀገር መጥተው እንዲሰሩ ነበረ ምናምን እናንተ እየተመላለሱ ይሰራሉ። ምስራቅ አፍሪካ ውስጥ በዛ ጉዳይ መጽሐፉም የሳቸው ነው። በማስተማርም ደረጃ ትልቁ እሳቸው ናቸው። እና እኔ እኮ አዲስ አበባ ዩኒቨርሲቲ ስላለኝ ስሏቸው እንደ ተባረዋል እኮ ከአዲስ አበባ ዩኒቨርሲቲ ማን አባቱ ነው ደግሞ የሚያባረረኝ ብሎ ቤታቸው ሲገቡ ማታ ከአርባዎቹ ዝርዝር ውስጥ ስማቸውን ያዳምጣሉ ማለት ነው። እዛው የኤምባሲዎቹ ሰዎች ጋር በነጋታው ተስማምተው ወደ ሌላ ሀገር ይሄዳሉ። በሰዓቱ በጣም ይፈለጉ ስለነበር ማለት ነው። እና የመማሪያ መጽሐፉን አዲስ አበባ ያለውንም ምስራቅ አፍሪካ ላይ ያለውን የጻፉት እሳቸው ናቸው፣ በዛ የትምህርት ዘርፍ ማለት ነው። ስለዚህ የትምህርት የሚባለው እውቀት የሚባለውን ሀሳብ እነዚህ በተለይ በህወሓት ዘመን ትምህርት ያልጨረሱ ሰዎች ይሄ አዋቂ ምናምን የሚባለው እንትን እንዳይልባቸው አናቱ ከተመታ የተቀረው ዝም ብሎ ደሞዙን እየበላ መኖር ነው የሚያስበው እንጂ መቃወም፣ ሀሳብ ማንሳት፣ የራሱን ፍላጎት መጠየቅ የማይችልበት ሲስተም መዘርጋት ማለት ነው። አሁንም ላይ እንደዛው ነው። ምንም የተለየ ነገር የለውም። አንድ ሰው ሁሉንም ነገር አዋቂ የሆነበት እንትን ነው፣ ሁሉንም መካሪ የሆነበት ስርዓት ነው ያለን። ያው ደፍረን መናገር አስቸጋሪ እንደሆነ አንደርስታንድ እናደርጋለን። ነገር ግን አትሊስት እየጠፋ ያለው እየተበላሸ ያለው ሀገር ነው ማለት የራሳችን ሀገር ነው። ሌላ ሀገር የለንም። ብንሄድ ተመልሰን የምንመጣበት፣ ብንበሳጭበት ተመልሰን ደግሞ ሲያሸንፍ ድል ሲያገኝ የምንደሰትበት አንድ ሀገር አንድ ህዝብ ነው ያለን የሚል ሀሳብ ስላለኝ ነው። ተጨማሪ ሀሳብ ያላችሁ አበራለሁ። ሀሳብ መስጠት፣ ጥያቄ መጠየቅ፣ መሳተፍ ትችላላችሁ። ምን ማድረግ እንችላለን የሚለው ላይ ሀሳብ ብትሰጡ ደስ ይለኛል። ማለት ስለ መንግስት መቀየር ሳይሆን እሱ ኦልሬዲ ሪስኪ ቢዝነስ ስለሆነ ሁላችንም ሳም ኤክስቴንት መኖር ስላለብን ማለት እርስ በርስ ልጆቻችን ስናሳድግ ምን ማድረግ አለብን፣ እርስ በርስ ምን ማድረግ አለብን። ምክንያቱም በየትኛውም ዘርፍ የተሻለ የሚባል የጥናት የዶክመንቴሽን ስራ የለንም። ታሪክ ለምሳሌ አሁን የአርበኞች ታሪክ በሚለው ራሱ ጥቂት የተጻፉ መጽሐፎች በውጭ ሰዎችም በእኛ ሰዎችም የተጻፉ መጽሐፎች አሉ። ዶክመንቴሽን የሚሰራ አካል ግን የለም፣ ይሄን ዶክመንቱን የሚሰበስብ። በትምህርቱም በሌላውም ዘርፍ እንደዚህ ነው። ከባድ የመረጃና የዶክመንቴሽን እጥረት አለብን የሚል እምነት አለኝ። መረጃና ዶክመንቴሽን ግዴታ ስለሆነ ማለት ነው። ምክንያቱም መረጃና ዶክመንቴሽኑ ካለ የተሻለ ትውልድ የመጣ ሰዓት፣ የተመቸው ትውልድ የመጣ ሰዓት
የተቀረው ነገር አጠናቅሮ ታሪክ ሊያደርገው ይችላል፣ ስራ ሊሰራበት ይችላል፣ ጥናት ሊያደርገው ይችላል። የትኛውንም ባህላዊ፣ ሀሳባዊ፣ አእምሯዊ ንብረቶች ማለት ነው። እሺ አስተያየትም ሀሳብም ጥያቄም ማቅረብ ይቻላል። መድረኩ ሙሉ እኔ እንዳልይዘው። እሺ ሀሳብ የሚሰጥ ሰው አይታየኝም። አለ ሀሳብ የሚሰጥ ሰው አንድ ሰው ድምፅ። ኦኬ ኃይለማርያም አብርቻለሁ። መቀጠል ትችላለህ። ጥያቄም ሀሳብም አስተያየትም ይሰማችኋል? ይሰማል ወዳጅ። እሺ በመጀመሪያ ያው ይህንን ቆንጆ የሚባል እድልና ወርቃማ እድል ስለሰጠኝ አመሰግናለሁ። የመጀመሪያው መግቢያ የሚሆነው ያው ለነዛ ወርቃማ ለሚባሉ ብቻ ሳይሆን ወርቃማ ፕራክቲካሊ ወርቃማ ለሆኑ አያቶቻችን ምን ያክል ክብር እንዳለኝና እነሱን ደግመን ደጋግመንም ማስታወስ እንዳለብን ፕራክቲካሊ እና ሲስተማቲካሊ እነሱን የማጠየም ስራ ቢሰራም ስራቸውና ታሪካቸው ለማይጠየመው ወላጆቻችን አያቶቻችን ዘላለማዊ ክብር እየተመኘው ነው ይሄንን ሐሳቤን የምከፍትልህ። ሲቀጥል የነሱ ኮንትሪቢዩሽን የነሱ ተግባር አገር የመጠበቅ ማንነት የመጠበቅ አይደንቲቲን የመጠበቅ በራስ የማዘዝ አንድ ኮሚኒቲ ያለውን ፍሪ ዊል በተፈጥሮ ላይ በምድር ላይ የመሰልጠን የመዘመን የሚባለውን ሁሉንም ነገር በራስ የመወሰን የሚባለውን ነገር ለመጠበቅ የሄዱበት ርቀት አያቶቻችን ወርቃሞች ናቸው። በጣም አንዳንዴ ኢንክሬዲብል ይሆንብኛል የእነሱን ታሪክ እንደው ተመልሼ አንዳንድ መጽሐፎችን ሳገላብጥ እንደው የቅርቦቹን መጽሐፍ እንኳን እነዚህ የሀበሻ ጀብዱ የሚባል መጽሐፍ አለ። የአዲስ አለማየሁን ትዝታን መጽሐፍ ሳነበው ምን ያክል ዋጋ እንደተከፈለበት ከዶክመንተሪዎች ከድምፅ ከምንሰማቸው ስራዎች ባሻገር ማለት ነው። እና ለእነዚህ ወላጆቻችን እጅግ በጣም የጠለቀ ክብር እንዳለኝ ልግለጽልህና በዚያ ትውልድና በእኛ ትውልድ መካከል የተፈጠረው ነገር ምንድን ነው የሚለው አሁንም የኔም ጥያቄ ነው። ግን የሚመስለኝን ነገር አንድ ሁለት ነገር ልበለ። ይሰማችኋል አይደል? ሄሎ ይሰማል። እሺ እና ያው ይመስለኛል ይሄ የሶሻል ካምፕ የሚባለው የሶሻሊዝም ኮሚዩኒዝም የሚባለው ርዕዮተ ዓለም መምጣት ለኢትዮጵያ ኢንዲጂነስ ለሚባለው ፓትሪዮቲዝም እጅግ ፍጹም ጠላት የነበረ ይመስለኛል ሲገባኝ። ያለ ወርዳችን ያለ ቁመታችን እያመጣን የምንሰፋቸው እነዚህ የውጭ ሀገር ርዕዮተ ዓለሞች መስመሮች እኛን ራሳችንን እንድናጣና አየር ላይ ተንሳፈን እንድንቀር ያደረገን ይመስለኛል። እና ይሄ የሶሻል ካምፑ ትውልድ ራሳቸው ጃንሆይ ኢቭን አርበኞችን ትሪት ያደረጉበት መንገድ አንተ እንዳልከው ብዙ ጥፋቶች ያሉበት ቢሆንም እሳቸው እየላኩ ያስተማሯቸው ልጆች ተምረው የመጡት ትምህርት ሁሉንም ነገር ያበላሸ ብዙ ነገር ምንድን ነው የሚባለው መስመር የሳተ ሆኖ ከአያቶቻችን እንዲያፋቱን ሆኗል ብዬ ነው የማስብ። በተለይ ዘ16th ጀነሬሽን የሚባለው እንዳልከው መወቃቀስ ጥቅም የለውም፣ ግን እሱን ማረም ያስፈልጋል። ከዛ ጀምሮ ነው መስመር የሳተ ለግል የፖለቲካ ዓላማ ለግል አላስፈላጊ ዓላማ ሲባል ወርቃማው ታሪካችን ደማቁ ታሪካችን ፕራክቲካል የሚባለው ያልተበረዘው የተሰራው ታሪካችን እንዲበላሽ ተደርጓል። እዛ ጋ ያ ተርኒንግ ፖይንት ነው። በቃ ተርኒንግ የሚባል ፖይንት እጅግ በጣም ካራክተር የነበራቸው ወላጆቻችን ናቸው። እንዲህ ቅድም ያልከው አክሊሉ ሀብተወልድ ብትለው የዲፕሎማሲ ስራው ለምሳሌ እንደው በዚህ አጋጣሚ የኤርትራ ጉዳይ የሚለው መጽሐፍ ሪኮመንድ አደርጋችኋለሁ፣ አንብቡት። አክሊሉ ሀብተወልድ የሚባል ሰው እውነት እንደዚህ አይነት ጂኒየስ ሰው ነበር ይባላል። እኛ ስናድግ እኔ የ20ዎቹ ቤት ነኝ፣ 28 29 ዓመቴ ነው።
ከ1983 በፊት ያለ ታሪክ ውሸት ነው፣ ስህተት ነው እየተባለ ነው በስነ ዜጋና በስነ ምግባር ትምህርት ተቀርጸን ያደገን እና አሁን እያደግኩ ስመጣ ግን እውነት ለመናገር ከ1983 በፊት የነበሩት ናቸው አልቲሜትሊ በቃ ጂኒየስ የምትላቸው። ነጋድራስ ገብረሕይወት ባይከዳኝን የመሰለ ሰው የለንም ዛሬ። ሂዝ አርበኛ ነው፣ ጂኒየስ ነው። እሱም ቢሆን ባይዋጋም የፊደል ጂኒየስ ነው። ከሱ በፊት የነበሩ ከዚህ ከ1983 በፊት የነበሩ ሰዎች ለኮሌክቲቭ ቫሊዩ የሚሰጡት ዋጋ፣ ለኮሌክቲቭ ለጋራ ዓላማ የሚሰጡት ዋጋ፣ ለሀገር ያላቸው ፍልስፍናዊ እውቀታቸው፣ እንደው ሌላው እንኳ ጽሁፋቸው፣ ካራክተራቸው ዛሬ የሚናገሩት የዛሬ ዓመት የሚናገሩት እውነት የሚገናኝ ነገር ነው። ዛሬ ላይ ያሉት መሪዎቻችን አስቀምጠዋል፣ አልደግመውም። ሶ ይሄ ጋፕ ከምን መጣ ካልከኝ ይሄ የውጭ ሀገር እውቀት ይኖረን ኦፍኮርስ ዊሹድ ምንድን ነው ኦፕን መሆን አለብን፣ ፍሌክሲብል መሆን አለብን። እንደ ማህበረሰብ ግትርም መሆን የለብንም። አሁን እኛ ጋር የማየው ክፍተትም አለ፣ አንዳንድ ክፍተት ዝም ብለን ዝግ ሆነን መቀጠል አለብን የሚሉ ሰዎችም አሉ። እሱ ስህተት ነው። ግን ደግሞ ምንድን ነው እንደወረደ የውጭን ሀገር ምንድን ነው እውቀትም ካልቸርም ምንም እያመጣን እኛ ጋር የምንሰፋውን ነገር እስካላቆምን ድረስ ዋጋ እንደከፈልን መቀጠላችን አይቀርም። ብዙ ነገር ተቦርቡሯል፣ ተበላሽቷል። ወላጆቻችን በብዙ ሲስተም የሚፈቱትን ችግር በምክክር የሚፈቱትን ችግር በመሪነት እና በተመሪነት እየተከባበሩ የሚፈቱትን ችግር የውጭ ሀገር ፍልስፍና መጥቶ ተላለቁ። እንግዲህ እንደማነበው ከሆነ ይሄ 1960ዎቹ የሚባለው ወርቃማው የሚባለው ትውልድ ኦፍኮርስ ጎበዞች ነበሩ፣ ጥፋት ቢኖርባቸውም ጀብደኞች ቢሆኑም ግን ምንድነው ተላልቀዋል። አለመደማመጣቸው ያን ያመጣው እነሱ በፈጠሩት ችግር ሳይሆን ኦልሬዲ ከውጭ ላይ በወረሱት ችግር ነው። ከውጭ ላይ ያመጣ ነው ችግር ነው ብዬ ነው። ኃይል ያለህ ድምጽ ጠፍቷል። ዩቶ ሆኖብኝ ነውና ኃይሌ አቤት አይሰማም። ወጣ እንዴ? ኃይለማርያም ወጥቷል መሰለኝ በኮኔክሽን ይሆናል። ግን ይርጋለም ደጉጁን እየወጣ ነውና አብርቼ እለታለሁ ይመስለኛል። እሺ የኃይሌ ላይ ሐሳብ ልስጥና እሺ የኃይሌ ላይ አብዛኛውን ሰምሃው አልስማማምና ያው አብዛኛው የተናገረበት ቅላጼ ምናልባት ሐሳቡን አግኝቼዋለሁና ግን ካየን እኮ 66 ላይም ወደዚህም ብንመጣ ፓትሪዮቲዝም ነበረ ማህበረሰቡ ውስጥ የነበሩትን ትውልድ ውስጥ ያ የሀገር ፍቅር ተቆርቋሪነቱ ሁሉ ነገር ነው ወደዛ ሊድ ያረጋን አይደል? ኢቭን ስርዓቱን እስኪ ቀየር ድረስ የወሰደን ነገር እኮ የሀገር ፍቅራችን ነው እንጂ የሀገር ፍቅር እኮ ባይኖረው ኖሮ ያ ትውልድ ያ ዘመን ዝም ብሎ እጁን አጣጥፎ ቁጭ ብሎ የሚደረገውን ሁላ ከዳር እያየ ሐሳብ መስጠት ይችላል። ዝም ብሎ ከዳር ሆኖ ኦኬ ምናምን እያለ ማለት ነው። ግን ያ የሀገር ፍቅር ውስጣቸው መኖሩ ነው ለዛ ሙቭመንት አስተዋጽኦ ያደረገው ብዬ አስባለሁ። የሀገር ፍቅር ውስጣቸው ባይኖር ስርዓቱንም ለመነቅነቅ አይታገሉም ነበር። ምክንያቱም የሚያዩት ነገር ብዙ ልክ ያልሆነ ነገር ነበር፣ የሚታየውም ነገር ልክ አልነበረም። ከዓለም አንፃር ስናየው ወደ ኋላ የቀረንበት ኢሹ ነበር። ይሄን ለማድረግ ደግሞ ያንን ነገር ማድረግ ነበረባቸው። ይሄ እንደ ሀገር ፍቅር አይወል ኢቭን ካራማራ ላይ ያሳየነው ነገር እኮ ትልቅ የሀገር ፍቅር ነው አይደል? ያን ደግሞ በደርግ ሰዓት ያየነው ነው። የካራማራ ድል የሀገር ፍቅርን ነው የሚያስመለክተው። እንግዲህ በዛን ጊዜም የነበረንን ነገር ዚያድ ባሬን የጣልንበት ነገር የሀገር ፍቅር ባይኖረው የዚያድ ባሬ ጦር ከኛ በጥፍ የሚበልጥ በመሳሪያ መካናይዝድ የሆነ በብዙ ነገር የሚበልጥ ነበር ከኛ። እንደዛም ሆኖ ግን የዛኔም ሁሉ በሙሉ ለሙሉ ልክ ነው አይደለም። ቢሆንም የሀገር ፍቅር ነበረ ብዬ አስባለሁ። ምክንያቱም የሀገር ፍቅር ባይኖር ያንን ሁሉ ህዝብ ባንዴ እንዲ ሞቢላይዝ አድርጎ ራሱ ማንቀሳቀስ አይቻልም ብዬ አስባለሁ። ምክንያቱም ለምሳሌ አሁን ላይ ምንም ብታደርግ የሀገር ፍቅር ከሌለ ጦርነት ራሱ መጥቶ አሁን የውጭ ጠላት እንኳን ቢገባብን የሀገር ፍቅር ከሌለ የፈለገ ነገር ሞቢላይዝ ላድርጎ ብትል ህዝቡ አይሰማም። የዛኔ ግን ሞቢላይዝ ሲደረግ ቢያንስ ተነቃቅቶ ወጥቷል። ይሄ የሀገር ፍቅሩን ማሳያ ነው ብዬ አስባለሁ። ስርዓቱን የሚያስቀይረበት ዚያድ ባሬም ላይ የተለያዩ ቦታዎች ላይ ሲደረጉ የነበሩትን ነገር እንደ ሀገር ፍቅር ነው የምቆጥረው።
ያደረጉት ልክ ያልሆነ ነገር እንዳለ ሆኖ ቢቆጠርም ማለት ነው። ሲቀጥል ደግሞ መፍትሄው ምንድን ነው ለሚለው ነገር አንደኛ እኚህ የሀገር ፍቅርን ለማምጣት እንደ ካሪኩለም ደረጃ አሁን በትምህርት ራሱ የምንማራቸው ነገሮች የሀገር ፍቅርን የሚሸረሽሩ ነገር ናቸው እና አሁን አብዛኞቹ ክፍለ ሀገርም አንዳንድ ቦታም ስትሄዱ የየክልላቸውን ነገር ብቻ ነው የሚማሩት። እንግዲህ ታሪክ መጽሐፉ ቢኖርም ግን ደግሞ ትምህርቱ በግላቸው ወደዛ ወስዶት የራሳቸውን ኢሹ ብቻ ለማቀንቀን የሚጠቀሙበት መሳሪያ ሆኗል። እንዲሆኑ ደግሞ የሀገር ፍቅርን ለማምጣት የሚከብድ ይመስለኛል። ትውልድ ላይ ነው መሰራት ያለበት የሀገር ፍቅር ስሜት እንዲሰርጽ ማለት ነው። እና ለምሳሌ ኢቭን እኛ ቀላል ይመስለናል እንጂ የህፃናት ደብተር ላይ አሁን እኮ ቦርሳቸው ላይ የምናየው እነማንን ነው? እነ ቤንቴንን ምናምን አይደል? የሆነ የውጭ የፊልም አክተሮች ምናምን። ግን የእኛን ሀገር ባለታሪኮች አርበኞች ደብተር ላይ ቦርሳ ላይ ብናረጋቸውስ? ይሄ ቀላል ሊመስለን ይችላል፣ ግን በልጅነት አይምሮ አንኮንሽስ ውስጥ እየገባ ያድጋልና ወደፊት አብሮን ከሆነ ሰዓት በኋላ የኛ ማንነታችን ሆኖ ይላበሳል። ልጆች ላይ መስራት ወሳኝ ነው ብዬ አስባለሁ። ለዚህ አርቱን ማነቃነቅ ሌላው ትልቁ ሁሉን የሚያነቃንቅ ነገር የሚያነቃቃ ይመስለኛል። የሀገር ፍቅርን ያው እንደምታስታውሱት በደርግ ጊዜ በጣም በትልቁ የተጠቀሙት አርትን ነው፣ ሙዚቃን ማለት ነውና ኢቭን በቃ አጠቃላይ ሴንሰርሺፑ ምንም ብትሉ ሌላ አይነት ዘፈኑን ላስካይቻል ድረስ አድርገውት በቃ እያንዳንዱን ነገር ለዛ ዓላማ እነ ጥላውንም ቢሆን እነማንም የዘፈኑት አብዛኞቹ ስለ ሀገር ፍቅር፣ ስለ እድገት በህብረት ምናምን ነው እና ሙዚቃ ቀላል አይደለም። ሙዚቃን የመሰለ ነገር አርትን እንደ ትንሽ ነገር ማየት እንትን ነው። ኃይለ ሥላሴም እንደምናስታውሰው ኤርትራ ልትገነጠል አካባቢ ሪፈረንደም አካባቢ ይዘውት የሄዱት የአርት ቡድን ነበር። ቲያትር የዛኔ ነው የተጀመረው፣ ኤርትራ ውስጥ ነው የተስፋፋው አይደል? እንዲሁም የዘፈን ቡድን እየሄደ ስሜቱን ለማነቃቃት የሀገር ፍቅሩን ለማምጣት የሚካሄድበት ርቀት ነበረ እና አሁን ላይ ለብድረው በዚህ ልክ አርቱን እንኳን የሆነ አዳዲስ እንኳን የሀገር ዘፈን እንኳን ስትሰማ እንደ በፊቶቹ የሆነ እንትን አያደርግም። ፔኔትሬት አድርጎ ህዝቡ ጋር ምናምን የመስረጽ እድሉ በጣም የጠበበ ሆኗል እና በዚህ በአርቱ ውስጥ ራሱ በጣም በትልቁ ሰውን የሀገር ፍቅሩ እንዲመጣ ማድረግ እንችል ነበር። እንደውም አንድ የሚነገር ታሪክ አለ። በደርግ ጊዜ እናቶች ልጆቻቸውን ገበያ እንዳይሄዱ ያደርጋሉ። በሰዓቱ ዘመቻው ላይ በየገበያው በየመንገዱ ስለ ሀገር ፍቅር እድገት በህብረት የሆነ የመዝመት የጦርነት አይነት ነገር በእንትን ይከፈታል በስፒከር እና ያን ሲሰሙ አይችሉም ወጣቶች ይዘምቱ ነበር እና እሱን ለማስቀረት እናቶቹ ልጆቻቸውን ገበያ እንዳይሄዱ የመከልከል ነገር ነበረ። እንደምናውቀውም ኢህአዴግም ተጠቅሞበታል። ይሄ አርቱን በዘፈን የማያልፉት የለም የሚለውን ዘፈን እናስታውሷለን። ልጅ ሆነን ኮንሽሳችን ላይ እየገባን ቢሆን በኮንሽስም ሆነን ሰምተነዋልና አርቱን ማነቃነቅ ያስፈልጋል እና ታሪክን ደግሞ ልጆች አሁን የሚማሩትን ህፃን ያሉትን እነሱ ላይ መስራት ያስፈልጋል። እንዲህ እያደረግን ነው ማድረግ የምንችለው። ሌላው ደግሞ እኚህ የምናያቸው ቅራኔዎች አሉ አይደል? አጥቢያ ላይ አሌክስ አለማየሁ ገላጋይ ምን ይላል? የነባር ሰፈሮችን ማጣት የሚሞቱለት ሀገር ማጣት ነው ይላል። ሁሉም ሰው የሚዋጋው ነባር ሰፈሩን ወይ ደግሞ የራሱን የሚኖርበትን ሰፈር እያሰበ ነው ለሀገሩ የሚዋጋው ይላል። አሁን በቃ የሆነ እንደምታውቁት ነውና የሆነ ቅራኔ በቃ ሀገራችን ራሱ የባድነት ስሜት እየተሰማን አይ ምን አገባኝ አይነት ነገር ዛሬ እንትን ቦል ነገ መሆኑን አላውቅም። እጣ ፈንታችንን ቮላታይል ነው ሁሉም ነገርና ይሄ ትንሽ ያቃርነናል። ግን እንዳልነው አርቱን ማነቃነቅ ልጆች ላይ መስራት በተለያዩ ቦታዎች ላይ ማነቃነቅ ያስፈልጋል ብዬ አስባለሁ። ምክንያቱም በጣም ትልቅ ነገር ነው፣ እንደ ቀልድ ማየት የለብንም እና በዚህ ማነቃነቅ እንችላለን። እኚህ መሰረታዊ ናቸውና እንዳልኩት በደርግ ጊዜ የነበረውም ዚያድ ባሬ ላይ ዘመቶም የሀገር ፍቅር ስላለው ይመስለኛል ትውልዱ እና እንደዚህ አስባለሁ። አመሰግናለሁ። እሺ ኃይሌ እናመሰግናለን። ይርጋለም መቀጠል ትችላለህ ካለ
እሺ ይርጋለም ያለ አይመስለኝም ወይም ማይኩ እስኪያስተካክል ድረስ ኃይሌ ያነሳው ሐሳብ አለ። ምናልባት ከኃይለ ማርያም ጋር ትንሽ ተጣጣው ካልሆነ እንደ ሐሳብ ኃይለ ማርያምም የሆነ ፓትሪዮቲዝሙ የለም የሚል አይመስለኝም ሐሳቡ የነበረው አይዲያ ነገሮች እየተንሻፈፉ የመጡበት ነው የሚል ሐሳብ እየተንሻፈፉ ነው ወይ የኛን መልክ እየቀየሩ የኛን መልክ በሌላ እየተኩ የመጡበት ሶሻሊዝም እንደ ኮንሰፕት በጣም ብዙ አሪፍ ነገሮች አሉት ግን at the same time ደግሞ በግዴታ ሊጭናቸው የሚፈልጋቸው ሌሎች በሰዓቱ በተለይ ምናልባት አፕሊኬሽኑም ሊሆን ይችላል ወደፊት በተለይም በሲስተም ደረጃ ስለ ሶሻሊዝምም ስለ ካፒታሊዝምም ከቻለን ኔክስት ዊክ ለማውራት እንግዳዎች ስለጋበዝን ዲቴይል እናያለን እንደ ሲስተም ለኛ ሀገር የሚሆነን ሲስተም የትኛው ነው የሚለው እንወያያለን ሶሻል ኮንሽስነሱን ማንቃት የምንችለው አንድ ሰው አት ኤ ታይም ነው ሁላችንም የሆነ ነገር እየተማረን እያወቅን እየጠየቅን ስንመጣና ይርጋለም መጣል መቀጠል ይችላል ሰማለሁ አዎ ይሰማል ወዳጅ እሺ አመሰግናለሁ ሁላችሁንም ጆሲንም በዛሬ ቀን እንደዛ አይነት ርዕስ ማድረግ በጣም ጥሩ ነው እንደዚህ ሲዝናል የሆኑ ነገሮችን አለፍ እያልን ያው ሀገራችንን መርሳት ስለሌለብን ጥሩ ነገር ነው እንትን ያልከው እናመሰግናለን ማለት ፈልጋለሁ ከዛ በመቀጠል ግን አንዳንድ ሐሳቦችን ለመስጠት ያው እንግዲህ ስለ ስልሳዎቹ ምናምን ትውልድ ቅድም እየተነሳ ነበረ አክሊሉ ሀብተወልድን ጸሐፊ ትእዛዝ አክሊሉ ሀብተወልድንም ያነሳችሁት ነበረ በጣም ማደንቀው ሰው ነው በነገራችን ላይ ጸሐፊ ትእዛዝ አክሊሉ ሀብተወልድ ምናልባት ይሄ የኤርትራ ጉዳይ የሚለው መጽሐፍ አንብባችሁት ከሆነ እዛ ላይ የተሰራው ገድል ማለት ይቻላል እውነት ኢትዮጵያ እንደዚህ አይነት ሰው ነበራት ወይ ሁላ ያስብላል ማለት ወደ ኋላ ብዙ ነገሮችን ማየት እንዳለብን የሚጠቁም እንትን ነው እና ምን ሲሰራ እንደነበረ የተከፈለው መስዋዕትነት ኤርትራን ወደ ኢትዮጵያ ለማስመለስ ያደርጉት የነበረው ተጋድሎ ማለት ይቻላል በዲፕሎማሲ ረገድ በጣም የሚገርም ስራ ነው ሲሰሩ የነበረው መጽሐፉ ጀስት እንደ ፊልም ነው በቃ እኔ ሳነቡ የነበረው እንደውም ድጋሚ አሁንም ለማንበብ እንትን ብያለሁ በጣም ጂኒየስ የሆነ ሰው ከዛ በኋላ እሱን የሚተካ ሳይሆን እሱ ላይ የሚደርስበት ሰው ሁላ አይመስልም በቃ የውጪ ፖሊሲያችን እንዴት አድርጎ ተንኮታክቶ እንደወደቀ በጣም የሚያሳዝን ነው እና ሌላ ምንድነው እነዚህ ስልሳዎቹን ትውልድ ብዙ ሰው ሲሳደብ ሲረግም እሰማለሁ እኔ በእኔ በኩል ግን ይሄን ነገር አልጋራም ምክንያቱም እኛ እነሱን የመውቀስ የሞራል ልዕልናው አለን ብዬ አላስብም እሰማለሁ አይደል ጆሲ አዎ ወዳጄ ይሰማል ካልተሰማ እኔ ምልክት ሰጣለሁ እሺ እና እንዴት በምን ላይ ቆመን ነው እነሱን መውቀስ የምንችለው ቢያንስ እነሱ የወሰዱት አቋም የሚታገሉበት መስመር ሊለያይ ይችላል ግን ለሀገራቸው ያላቸው ኮሚትመንት ህይወታቸውንም እስከ መስጠት ምንም እንትን ሳይሉ ማለት ነው እስከ መሞት ድረስ ነበረ ኮሚትመንታቸው ማለት ነው እኛ ደግሞ ዛሬ ላይ ሆነን ብዙ ነገር እያየን እየሰማን ብዙ ነገር ሀፕን አድርጎ እጅና እግራችንን አጣጥፈን ተቀምጠን እነሱን እንወቅሳለን አትሊስት እነሱ ብዙ ነገር ሲያደርጉ ነበረ መንገዳቸው ትክክል ነው አይደለም እሱ መወያ እንትን ማለት ይቻላል ትክክል የሆነም አለ ያልሆነም አለ ግን ላሰቡበት አላማ ግን በጣም ሟች እንደነበሩ ምንም እንትን ማለት አይቻልም ብዙ ነገር ሲያደርጉ እና ደግሞ በዛ ዘመን ላይ የተሰራ ብዙ ነገር አለ የሚገርም በሊትሬቸር ምናምን ብታይ ኢትዮጵያ በስነ ጽሁፍ ከፍተኛ ደረጃ ላይ የደረሰችው 1960ዎቹ ላይ ነው ያው እንደምናውቀው ወርቃማው የሚባለው ዘመን ነው የኢትዮጵያ ወርቃማው ዘመን በስነ ጽሁፍ
በሙዚቃ በተለያዩ ሴክተሮች ምናምን ብንሄድ በጣም የተሻለ ደረጃ ላይ የነበረችበት ዘመን ነበረ። በትምህርት እንዱ የለብ ትምህርትም አልነበረም በዛ ዘመን የነበረው ትክክለኛ ትምህርት ነው። ተምሮ ኳሊቲ ያላቸው ሰዎች ነበሩ። እንደዛሬው እንደዚህ በገፍ ምናምን አልነበረም እና በጣም ጥሩ ነበረ። ግን እንደዛም ሆኖ ግን እኔ አፄ ኃይለ ሥላሴ በዘመናቸው ከሰሩት ስተት ጥሩ ነገር ብዙ ነገር ጥሩ ነገራቸው ነው በእኔ በኩል የሚታየኝ። በተለይ በውጭው ዘንድ በጣም ሀገራችን የጥሩ ኢሜጇ በጣም ጥሩ ነበረ በውጭው ዓለም ዘንድ ማለት ነው። ከውስጥ ላይ ብዙ ችግር ቢኖርም ከውጭ ግን በጣም ጥሩ ክብር ያላት ሀገር በጣም ተፈሪ ምናምን የነበረች ሀገር ነበረች። ግን እንደዛም ሆኖ በስልጣን ዘመናቸው ከሰሩት ስተት የበለጠው ስተት ምንድነው? ደርግ ለሚባል ስርዓት አሳልፈው መስጠታቸው ነው። እንደው ከሰሩ ስተት ማለት ነው። በጣም ከባዱ ለእንደዚህ አይነት ስርዓት መምጣቱ ነው። የባሰ ከሳቸው ምናምን የባሰ መጣ። እንደገና ደርግ ደግሞ ከሰራው ስተት የበለጠው ደግሞ ከሱ በኋላ የመጣው መንግስት ነው ደግሞ የባሰ ማለት ነው። እንደዚህ እያለ ደግሞ አሁን ያለንበትን ነባራዊ ሁኔታ ሁላችንም ያው የምናውቀው ነው። እየባሰ ነው የመጣው። በፊት የነበሩትን የሚያስናፍቅ ነገር ነው ያልነው ማለት ነው። እና በጣም እንትን አስቸጋሪ ነበረ። ሌላ ለዚህ ሁላ ችግራችን መንስኤ ምንድነው ምናምን ብዬ በእኔ በኩል ያየሁት ምንድነው ኢንስቲትዩሽን አለመኖር ነው። በሀገራችን ላይ ሲስተም እና ኢንስቲትዩሽን እስከሌለ ድረስ ሁሌም ከድጡ ወደ ማጡ እንደምንሄድ ነው እኔ የምገነዘበው። ይሄንን በተመለከተ በአንድ ጽሁፍ ላይ ያገኘሁት እንትን ምን ይላል? ስለ ትምህርት ሴክተሩ ከተዳከመ ትምህርት ከሌለ በጣም ምን ያህል ቀውስ እንደሚፈጠር በደቡብ አፍሪካ ውስጥ የሚገኝ አንድ ዩኒቨርሲቲ ነው በር ላይ የተለጠፈ ሀገርን ለማንኮታኮት አቶሚክ ቦምብ ወይም ሚሳኤል አያስፈልግም ይላል። ትክክለኛው ትምህርት ስርዓቱን ማዳከም ብቻ ነው ይልና ያኔ ምን ይላል? ሆስፒታሎች ታማሚዎችን አያድኑም ይላል። ሌላኛው ህንፃዎች ተሰርተው ሳይመረቁ ይናዳሉ። ባንኮች ገንዘብ አይጠብቁም ይላል። ሌላ ደግሞ የሃይማኖት ተቋማት አማኝን አያንጹም ይላል። እንግዲህ ይሄ በጣም እኛን የሚገልጽ ነገር ነው። እንግዲህ ሃይማኖት እንትኖች ተቋማት እኛን እያነጹ ነው እያነጹ አይደለም የሚለውን በደንብ ማየት ስላለብን ማለት ነው። ፖለቲከኞች እንኳን ህዝቡን ራሳቸውን ማስተዳደር አይችሉም ይላል። ሌላ መንገዶች ሊገነቡ የወጡ ኢንጂነሮች መመለሻ ያገኙም ይላል። ሌላኛው ምንድነው? ፍትህ በዳኞች እጅ ሞታ በፍርድ ቤት ውስጥ ትቀበራለች ይላል። ሌላኛው ምንድነው? ማረሚያ ቤቶች የወንጀለኞች ዩኒቨርሲቲ ይሆናሉ። እንደዚህ አይነት ነገር አለ እና ይሄ ሁላ ነገር እኛን የሚገልጽ ነገር ይመስለኛል። በአጠቃላይ የኛ ሲስተሞቻችን አሁን ላይ ያለው ሲስተም ተቋሞቻችን ኮላፕስ አድርገዋል ምናምን ብዬ ነው የማምነው። አንድ ተቋም እንኳን በትክክል እየሰራ ያለ ተቋም የሚያሳየኝ ካለ በጣም ነው የማደንቀው ማለት ነው። ኦልሞስት ኦል ሲስተሞቻችን ፈንክሽናል አይደሉም፣ ዲሴብል ናቸው። ሀገር ታዲያ የት ላይ ነው ያለው? ሀገር አለን ወይ ብሎ ራሱ መግለጽ ይከብዳል። ተቋም ከሌለ ሀገር የለም ማለት ነው። ሀገር ሊኖር የሚችለው በተቋም ላይ ነው። ተቋሞች ኢፌክቲቭ ምናምን ሲሆኑ ነው እንትን ሊል የሚችለው። ስለዚህ አሁን እኛ ቲዮሬቲካሊ አለን ምናምን እንላለን እንጂ ፕራክቲካሊ ግን እኔ ሀገር አለ ምናምን ብዬ አላምነው። ኦልሬዲ እንደ ቤት ምናምን አይደለም ሀገር እንደዚህ ሲፈራርስ ምናምን የምናየው ነገር አይደለም።
ኦልሬዲ ሲስተሞቻችን ሽባ ከሆኑ ተቋሞቻችን ከሌሉ ያው ሀገር አለ ምናምን ብዬ አላስብም። በአጠቃላይ ግን ያው የመጣንበት መንገድ በጣም ያሳዝናል እንዳለው ዘፋኙ በጣም በጣም በሚገርም የቁልቁለት መንገድ ላይ ነው እየመጣን ያለ ነው። አሁን እዛ ያለንበት ደረጃ ላይ ደርሰናል። ቢሆንም ያው አሁን ያለ ነው በትዝታ ነው። በትዝታ የድሮውን እያሰብን ተስፋም እንደዋለን ብዬ እኔ አላምንም። ግን ወደኋላ እያሰብን ከዚህ በፊት በነበሩን አባቶቻችን በሰሩት ገድል እየተጽናናን በእነሱ ትዝታ ውስጥ ነው ያለ ነው ማለት ይቻላል። ወደፊት ጥሩ ነገር ይመጣል አይመጣም። አሁን ያለው ጀነሬሽን ከቀድሞ ምንድነው እሳት አመድን ወለደ ይባላል። በትክክልም እሳት አመድን ነው የወለደው ኢትዮጵያ ውስጥ። እንግዲህ አመዱ ወደ እሳት ይቀየራል ወይ የሚለው በጣም አነጋጋሪ ጥያቄ ሊሆን ይችላል። እድሉ ስለተሰጠኝ አመሰግናለሁ ጆሲ። ትንሽ መረር ብዬ ነው ያወጣሁት። ተስፋ የለንም ብለህ እኮ አጨለምኩልን። እሺ ይርጋለምን በጣም እናመሰግናለን። ቶፊቄ ትቀጥላለህ። ከዛ በፊት ግን ምናልባት ብዙ ጊዜ እንደዚህ አይነት ሀሳቦች ሲነሱ አገር ህዝብ ምን ጊዜ መሪ ያስፈልገዋል። ወደኋላ ብንሄድ የምናደንቀው መሪዎች ሌሎች መሪዎች እንዲፈጠሩ እንዲወለዱ የሚያደርግ መሪ ያስፈልጋታል። እንደዛ አይነት መሪ ለራሱ ብቻ ሳይሆን ከዛ በኋላ ላለው ስርዓት ዘርግቶ ያስተሳሰብ ስርዓት አይምሮ ውስጥ ነው የሚገነባው። አይምሮ ውስጥ ስርዓቱ ካለ እኔ በትክክለኛው መንገድ እራመዳለሁ፣ በትክክለኛው መንገድ እሻገራለሁ፣ በትክክለኛው መንገድ ጉዳይን ለማስፈጸም ቀበሌም ባንክም ቴሌም የፈለኩበት እሄዳለሁ ማለት ነው። ምክንያቱም ስርዓቱ አይምሮአችን ላይ ነው የሚዘረጋው። የሚያስተናግደኝም ሰው በዛ በተዘረጋበት ስርዓት ያስተናግደኛል ማለት ነው። ያ ስርዓት ደግሞ ሲዘረጋ ብዙውን ጊዜ ከላይ ወደ ታች ነው የሚዘረጋው። እላይ ያለው የሚያደርገው ነው እታች ያለው የሚደግሙት። አዋቂዎች የሚያደርጉትን ልጆች እንደሚደግሙት መሪዎች የሚያደርጉትን ተመሪዎች፣ ህዝቡ፣ የተቀረው ማህበረሰብ የተመሪነት የተከታይነት ሜንታሊቲ ስለሆነ የሚኖረው ሁሉም መሪ ሊሆን ስለማይችል እነዛን ነገሮች ይደግማል ማለት ነው። አሁን ላይ እንደ ሀገር እኔ የኢትዮጵያ ህዝብ በጣም በጣም አብሬውም ስለኖርኩም ስለምወደውም ስለማዳላለትም ስለሚመቸኝም በጣም የምወደው ህዝብ ነው። እንደ ህዝብ እንደ አካባቢም በመሪዎች ምክንያት የተለያዩ ስህተቶች ልንሰራ እንችላለን፣ ልናልፍ እንችላለን። በፊት የነበሩት አባቶቻችን የተንጋደደና በትክክለኛ ያልሆነ መሪ ቢያጋጥማቸው ከዛ የተሳሳተ ስራ አያመልጡ። አሁን ላይ ተመሪ መሆን ላለባቸው ሰዎች የበላዮቻችን በአስተሳሰብም በአመለካከትም የማህበረሰቡ የበላይ ላልሆኑ ሰዎች ስልጣን መስጠታችን በጣም ጎድቶናል ብያለሁ። በተከታታይ በዛ መንገድ መሄዳችን እና አጉል የአጨብጫቢነት መንፈስ ውስጥ መግባታችን እንደዛ አይነት ችግር ውስጥ ከቶናል የሚል እምነት አለኝ። የኢትዮጵያ ህዝብ ትክክለኛ መሪ እና ስርዓት ነው የሚፈልገው። ብዙ አመታት የሚፈጅ ወይም ደግሞ እንደ ሌላ ህዝብ ማገዶ የሚፈጅም ህዝብ አይደለም። ወደ ስርዓት ለመምጣት በትክክል ለመሄድ እንዳልኩት ማንኛውም ህዝብ የትኛውም ህዝብ የወጣው ወደኋላ መለስ ብለን የአንዳንድ ህዝቦችን ታሪክ ብናይ በመሪዎች እጅ ነው፣ በመሪዎች ተደግፎ ነው። መሪዎች ናቸው የመጀመሪያውን ችቦ የሚለኩሱት የሚያቀጣጥሉት። ያደጉ የትኛውንም ሀገሮች ምሳሌ መጥራት እንችላለን። የመሪዎች ሜንታሊቲ ማህበረሰብን የመገንባት የመስራት አቅም አለው። ማህበረሰብ ደግሞ ያንን የመከተል ኮፒ የማድረግ እንትን አለው። የኢትዮጵያ ህዝብ ለስልጣኔ ሩቅ አይደለም። አንድ ነገር ለመረዳት ሩቅ አይደለም። ሩቅ ነው ብዬ የማስበው ህዝብ አይደለም። መቼም አፍሪካ ውስጥ የዞራችሁ ሰዎች ይህንን ሀሳቤን በደንብ ትረዱኛላችሁ። አፍሪካ፣ ኤዥያ፣ ላቲን አሜሪካ ምናምን የዞራችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። አሁን አንድ ሁለት ሰው እናስተናግድና አይ ቲንክ 1 ሰዓት ተኩል አካባቢ የሚጠጋ እየቆየን ነው፣ መጨረስ እንችላለን። ቶፊቅ እድል ሰጥቼ ነበር አለ ወይም ሌላ ሰው እጅ ማውጣት ሀሳብ መስጠት ትችላላችሁ።
ዮስ አንድ ሁለት ሰው ድል ሰጥቼ ነበር አይ ቲንክ እስካሁን በተነሳው ሐሳብ ላይ ወይም የተለየ ጥያቄዎች ሐሳቦች ካሉ ወደ መዝጊያው እየሄድን ስለሆነ የተመቻችሁን ሐሳብ ማንሳት ትችላላችሁ። የሥራ ቀን ስለሆነ ከተኩል በላይ አንገፋውን ብዬ አስቤ ነው። እሺ አንድ ሰው ድል ሰጥቻለሁ። አይ ቲንክ ኤፍቲ አብሪቬሽን መሰለኝ መቀጠል ይቻላል። ምናልባት ሰው ከሌለ ሐሳብ መጨመር ይቻላል ጁስ? አዎ ይቻላል ወዳጄ በደስታ። እሺ እንግዲህ እዚህ 60ዎቹ ላይ ወደዛ እንመለስና 60ዎቹ ላይ እንግዲህ ዋናው እንግዲህ በጣም ትራጀዲ የሆነ ነገር የተፈጸመው ምንድነው በእነዛ 60ዎቹ ሜቢ 59 ናቸው ይባላል እነሱን በግፍ ምናምን መገደላቸው ነው። ብዙ ነገር አለ። የመንግስቱ ኃይለማርያም መጽሐፍ ትግላችን የሚል መጽሐፍ አለ። እዛ ላይ ብዙ ነገር ነው እንትን የሚለው እና ስለ አጨብጫቢነት ምናምን ቅድም ስታነሳ ነው እና ይሄ እንትን ደርግ የሚባለው ኮሚቴ ስብስብ በጣም ነበር ሲሳተፉ የነበረው በእነሱ እንግዲህ ያው መንግስቱ ብቻ አይደለም ተጠያቂ ሊሆን የሚችለው ከሱ ጋር አብረው የነበሩት በዛ ሰዓት ላይ ውሳኔ ይወሰን የነበረው በኮሚቴ ደረጃ ነው በእጅ ብልጫ ምናምን ነው እና ከሌ የተባለ እጅ የሚያወጣው ህዝብ የሚያወጣው እዛ ውስጥ ያለ የኮሚቴ አባል በጣም ነው እንትን የሚለው ይሄን ያህል የሰው ልጅ ሰውን ይሰቀል ለማለት እንዴት ነው ልቡ በዛ ልክ ሊነሳሳ የሚለው ራሱ አጠያያቂ ነገር ነው። በዚህ ልክ እንደው አረመኔ ነን ወይ ኢትዮጵያኖች? ሰው እንዲሞት በሰው ላይ የሞት ፍርድ ለመፍረድ በዚያ ላይ ደግሞ እነዛ ሰዎች ያን ያክል ለሞት የሚያበቃም ነገር ሳይኖርባቸው ማለት ነው። እንዴት ነው ሰው እንደዚህ ተነሳስቶ ለመጥፎ ነገር ያን ያህል ህዝብ እጁን ሲያወጣ የነበረው? በአክሊሉ ሀብተወልድ ላይ በጣም ብዙ የደርግ ኮሚቴ ነበር እጁን ሲያወጣ የነበረው ምናልባት መጽሐፉ ላይ እንዳነበብኩት ማለት ነው። እና በእጅ ብልጫ ነው አብዛኞቹ የተጨፈጨፉት ማለት ነው። እና ያ ነገር በጣም ነው የሚያሳዝነው። እና ከዛ በኋላም የቀጠለው ነገር ምንድነው እነሱ ከተገደሉ በኋላ ሁለት ነገር ይቺን ሀገር ለአንዴና ለመጨረሻ ጊዜ ወደ መቀመቅ ከተታት ምናምን የምለው ደግሞ በዚህ በኢህአዴግ ጊዜ የሆነው ሁለት ነገር ነው። እንደው ከሰራቸው መጥፎ ነገሮች ሁለቱ ነገሮች ደግሞ በጣም የሚጎሉ ናቸው። የመጀመሪያው ምንድነው ይሄ ክፍፍል የሚባለው ነገር መምጣቱ ነው። ይሄ ክፍፍሉ ደግሞ በምን ላይ የተመሰረተ ነው? በዘር ላይ በብሔር ላይ የተመሰረተ ነው። ይሄ በቃ ሰው እንስሳት ራሱ የማይሰራው ስራ ነው ብዬ ነው የማስበው። አይደለም ሰው እንስሳት ራሱ በአንድ ከሆነ አንድ ግሩፕ ውስጥ ከሆነ በግሩፕ ነው እንጂ እንትን የሚለው አንድ ግሩፕ ውስጥ የሆነ ተከፋፍሎ ራሱን ለአደጋ ምናምን አያጋልጥም። ሁለተኛ ሰሩ የምለው ነገር ምንድነው ይቺ ኤርትራ መገንጠላቸው ነው። እና የኤርትራ መገንጠል ደግሞ መገንጠሉ እንዳለ ሆኖ ወደብና መውጫ ምናምን ማሳጣታቸው ይሄ በጣም ይሄ አረመኔነት ነው ምናምን ብዬ ነው የማስበው።
ዛሬ ላይ ሀገራችን ለከፍተኛ የሆነ የውጭ የደህንነት አደጋ ምናምን የተጋለጠችው አንደኛው ይሄን ወደብ ምናምን ማጣቷ ነው ብዬ አስባለሁ። ምክንያቱም ወደብ የኢኮኖሚክ ኢሹ ብቻ አይደለም፣ ከኢኮኖሚክ ውጪ የሴኩሪቲ ኢሹም አለበት እና ብዙ ነገር ነው። የወደብ እንደ ቀላል ነገር ነው አብዛኛው ሰው እንትን የሚያየው ማለት ነው። እና በዛ ዘመን መለስ ምንድነው ያለው ወደብ ተብሎ ለተነሳው ጥያቄ ግመሎቻቸውን አጠጡበት አይነት ምላሽ ነበር ሲመልስ የነበረው። ይሄንን መልስ ለመስጠት እውነት ለመነጋገር ደደሞን ብቻ በቂ ነው። በጣም እርግጠኛ ሆኜ ነው የምናገረው ይሄንን። ምክንያቱም የወደብን ዋጋ በዛ ሰዓት አለማወቅ ማለት በጣም ነው የሚገርመኝ። እና ወደብ ያጣንበት መንገድ ራሱ አይተው ከሆነ ጆሲ ያው ካርታ ላይ ምናምን አይታ በደንብ እንትን ብለዋል ብዬ አስባለሁ። በጣም ሸፍጥ ነው የተሰራው ምናምን ብዬ ነው የማስበው። ከአፋር መጨረሻ ክልል እስከ አሰብ ድረስ 30 ምናምን ኪሎ ሜትር ነው ያለው ማለት ነው። እንደዚህ ቅፍፍ ተደርጎ በቀጭኑ ሆን ተብሎ በሚመስል መልኩ ማለት ነው። እና እሱ በጣም በኢህአዴግ ጊዜ ከተሰሩ ስህተቶች ውስጥ ሁለቱ በጣም ከባዶች ናቸው። እና ዛሬ ለደረስንበት ውጥንቅጥ እነሱ ናቸው ምናምን ብዬ ነው የማስበው። ምክንያቱም የወደብ መዘዝ እና አክሊሉ ሀብተወልድ ያን ያክል መስዋዕትነት የከፈሉት አንደኛው የወደብም ጥያቄ ስላለ ነው። ኢትዮጵያ ያው በዘመኗ ብዙ የወደብ ብቻ ሳይሆን የባህርም ክልል እንደነበራት የታሪክ መዛግብት ያስረዳሉ። እስከ ቀይ ባህር ወደዚህም የህንድ ውቅያኖስ ረጅም የሆነ የባህር ግዛት እንደነበራት ይሄ ሁሉም የሚያውቀው ነው። እና ከዛ ሁላ እንትን ላይ ነው እንግዲህ መውጫ ቀዳዳ ምናምን 100 ምናምን ሚሊዮን ህዝብ ያላት ሀገር ሸፍጥ በቃ ኢሌጋል በሆነ መንገድ ነው እንግዲህ ያንን እንድናጣ የተደረገው ማለት ነው። ያ ደግሞ ወደፊትም ገና ዋጋ ያስከፍላል። በጣም ብዙ ዋጋ የሚያስከፍል ነገር ነው። እና በአጠቃላይ ከዛ በኋላ የተሰሩ እንትኖች እስከ 1966 ላይ የነበረው ጥሩ ነበር ብዬ ነው የማስበው። ብዙ የፊውዳል ስርዓት ነው። ይሄ የፊውዳል ስርዓት ደግሞ አብዛኛው ዓለም ሲመራበት የነበረው ስርዓት ነው። የፊውዳል ስርዓት ኢትዮጵያ ውስጥ የተለየ ሊሆን የሚችልበት ምክንያት አይኖርም። ዛሬ ላይ ሆኖ ስለ ዲሞክራት እንዴት አልነበሩም፣ ሊበራል እንዴት አልነበሩም እያሉ በጣም የሚያወሩ ሰዎች እኔ በጣም ነው የሚገርሙኝ። በዛ ዘመን ላይ ፋሽን ነበር ፊውዳሊዝም። ያንን ዘመን ለማሰብ በዛ ዘመን ነው መኖር አለብህ የግድ ማለት ነው። ወይም ደግሞ ወደኋላ መመለስ አለብህ። የነበረውን ሞቲቭ በደንብ ማወቅ ያስፈልጋል ያን። እና ይሄንን ሳያገናዝቡ ብዙ ሰዎች የእርግማን ማዕት ነው የሚያወርዱት። ዓለም ከዛ ውጪ የነበረ ይመስል ማለት ነው። እና በዘመኑ በነበረው ፋሽን፣ በዘመኑ በነበረው አይዲዮሎጂ የሀገር ፍቅር ታክሎበት እነዚህ ሰዎች ከነ ድክመታቸው ረጅም ታሪክ ያላትን ሀገር፣ ትልቅ እድሜ ያላትን ሀገር፣ በዓለም ገናና ስም ያላትን ሀገር አስረከቡ ከነ ድክመታቸው። ከዛ በኋላ የመጣው ትውልድ ሀገር በመገንባት ሳይሆን ሀገር በማፈራረስ ላይ ነው ኮንትሪቢዩት ሲያደርግ የነበረው ብዬ አምናለሁ እኔ። ቅድምም እናንተ እያላችሁ ነበረ አንዳንድ ነገር ሀገር ያው ከ2000 ዓመት በላይ ያላት ሀገር ለመገንባት በጣም ብዙ ነገሮች እና ብዙ ሶፊስቲኬሽን የሆኑ ነገሮች ስላሉና ለመገንባት ረጅም ጊዜ የፈጀበትን ሀገር ለማፈራረስ ጥቂት ጊዜ አይፈጅም። ያው ለመገንባት ረጅም ጊዜ ቢፈጅም ማፍረስ ቀላል ቢሆንም እንደዛም ሆኖ ግን ሀገር ማፍረስ
ጀስት ህንፃ እንደማፍረስ ከተማ እንደማፍረስ አይደለም። ከተማ እንደማፍረስ አይደለም። ብዙ የህብረተሰብ ግንኙነቶች አሉ፣ መሰባጠር አለ፣ መዋለድ፣ ብዙ ነገሮች ስላሉ ያንን ነገር መበጣጠስ ከሰው ጭንቅላት ውስጥ ማውጣት እጅግ በጣም አስቸጋሪ ነገር ስለሆነባቸው እንጂ ከዛ በኋላ የመጡት መንግስታት በማወቅም ይሁን ባለማወቅ ሀገርን በማፈራረስ ስራ ላይ ነበሩ ምናምን ብዬ አምናለሁ። ደርግ ግን ባለማወቅ ነው ምናምን ብዬ ነው የማስበው። ያው እሱን በማፈራረስ ብዙ ነገር አድርጓል፣ አሳጥቷል ብዙ ነገር። ግን የሱ ምንድነው በቅንነት ይመስለኛል የደርግ ጥሩ ነገር ያደረገ እየመሰለው ነው የተሳሳተው ባለማወቅ ምናምን ነው ብዬ ነው የማምነው። ከዛ በኋላ ግን ፐርፐዝሊ ነው ይሄ ሀገር እየወደመ ያለው ብዬ ነው የማምነው። ጆሲ ረጅም ነገር ተናገርኩኝ። ይርጋለም እናመሰግናለን። እንግዲህ እንደ ሐሳብ መነሻችን የአርበኞቹ ወይም ደግሞ ታሪክ ነው። እሱ ታሪክ አነሰም በዛም እኛም እንደ ኢንስፓይሬሽን የምንጠቀምበት አለፍ ሲልም ልጆቻችን የሚጠቀሙበት ነው። በኋላ ታሪክም እንትን የሚለው ነው። ምክንያቱም አሁን ላይ ይመስላል እንጂ ከትንሽ ጊዜ በኋላ እኛ ባንሰራው ታሪካችንን ሌላው ታሪኩን ፈልጎ ወስዶ ካልሆነ በራሱ መንገድም ቀይሮ የሚሰራው አካል ይመጣል። ምክንያቱም አይ ቲንክ አንዳንድ ሀሳቦች ላይ አሁን በቅርብ ሎርድ ኦፍ ዘ ሪንግስ ላይ ጥንታዊ የኢትዮጵያ ታሪኮችን ሚቶችን ለማካተት የተሞከረበት መንገድ ታስታውሳላችሁ። የጌም ኦፍ ትሮንስ ቀጣይ ክፍል የሆነው አይ ቲንክ ፋየር ኦር ሳምቲንግ የሚል የሰውየው ስቶሪው ከጌም ኦፍ ትሮንስ የቀደመ ነው፣ ተከታታይ ፊልም። እዛ ላይ የኢትዮጵያ ይሄ ጠጅ የምንለውን እነሱ ሃኒ ዋይን የሚለውን ጨምረው ስቶሪ ላይም ደግሞ በተለይም እውነተኛ ታሪክ የሚያክል እና የመሰለ ነገር የለም እና ወደፊት ምናልባት የነዚህ አርበኞች እያንዳንዱ ታሪክ በሆነ መንገድ ሲወጣ ልታዩት ትችላላችሁ፣ ተቀይሮ ሲወጣ ልታዩት ትችላላችሁ። ምክንያቱም መተው ኢትዮጵያውያን አደረጉት በሚል ሊሰሩት አይችሉም። ካለበለዚያ ሮቢን ሁድን እየደጋገሙ ሲሰሩ ሊኖሩ ነው ማለት ነው እና ታሪኩን የሚያነሳው ትውልድ እስኪመጣ ድረስ ምናልባት የኛ ስራ ማቆየት፣ ማስተላለፍ፣ በጉዳዩ ላይ ማውራት፣ ትኩረት መስጠት፣ አስተያየት መስጠት፣ ጋዜጣ ላይ መጻፍ ምናምን ሊሆን ይችላል። ምክንያቱም አርቲክል እንኳን ስትፈልጉ ስለ አርበኞች የሚያወራ ለማግኘት አስቸጋሪ ነው። አሁን ባለፈው በአድዋ በዓል ስለ አድዋ የተጻፈ አርቲክል ፈልጌ አንድ አርቲክል አገኘው እና በጣም ተመቸኝ፣ ወደድኩት። ማለት ይሄ ነገር እኔ ታሪኩን ከምናገርበት መንገድ ጋር ኦር ታሪኩን ከማይበት ካነበብኳቸው ነገሮች ጋር አላይን ያደርጋል። ከዛ መጨረሻ ላይ ራሴ ነኝ እንደ የጻፍኩት እስክል ድረስ አስቤ በኋላ ላይ ለሆኑ የአርባ ምንጭ ዩኒቨርሲቲ የነበሩ ጓደኞቻችን እኛ ከወጣም በኋላ ቡክ ክለብ አላቸው ለነሱ ጽፌ የላኩላቸው ታሪክ ከ4 ዓመት በፊት ጽፌ የላኩላቸው ታሪክ መሆኑን አወቅኩ እና ሳገኘው ግን በጣም ነው ደስ ያለኝ። ለምን ስቶሪ አጥቼ ለእናንተም ሼር የማደርገው ነገር ፈልጌ ነበር። በኋላ ላይ ቼክ ሳደርግ ኦሬዲ ኦሪጂናሉንም አገኘሁትና በጣም ነው የተገረምኩት። መኖሩ ራሱ እንደዚህ አይነት አርቲክል መጻፉ፣ አርበኞች ላይ የዩቲዩብ ላይ የተቀረጸ ቪዲዮ መኖሩ፣ አርቲክል የተጻፈ ነገር መኖሩ አክሰስ ያስፈልጋል። ለምሳሌ አንድ የአራተኛ ክፍል ታሪክ አስተማሪ ወይም የሆነ አስተማሪ የሆነ ታሪክ ለማውራት ቢፈልግ ምናልባት 10 20 30 መጽሐፍ አንብቦ አጣርቶ ላያመጣ ይችላል። ነገር ግን የወጣ ነገር ቢያገኝ ቀለል ያለች ነገር ለልጆች በምትመች መልኩ የሚያቀርብበትን እድል እንፈጥርለታለን ማለት ነው። እንደዚህ አይነት ስራዎች ስናዘጋጅ የራሳችን በተቻለን አቅም ትንንሽም ብትመስል ኃላፊነታችንን ስንወጣ ማለት ነውና በዘመናት አሁን ድረስ እየተደረጉ ያለው ነገር አብዛኛው ተነስቷል። በታሪክ የታለፉ ነገሮች ያው የታሪክ አመለካከት ሁላችንም የግላችንን ነው እዚህ የምናነሳው። በግል
ሀሳባችን ተስማሚ ነገሮች ይኖሩ ይችላሉ የጋራ የሚያደርጉን ሀገራችን ያለችበት ሁኔታ ታሪክ አንድ አካል ያጠፋውን ነገር እንደዚህ አጥፍቷል ያለማውም ነገር ደግሞ በትክክል ሲታይ ምክንያቱም መነጽሩ ሰፊ ነው ከኢኮኖሚክስ አንፃር ከቱሪዝም አንፃር ከያንዳንዱ ከተማሪው ካስተዳደግ ካልቸርን ከማሳደግ የማህበረሰብ ባህልን ከመጠበቅ አገርን በዓለም አቀፍ ደረጃ የተከበረች የነበረችበትን ደረጃ ሳትለቅ እንደውም በተቻለ የምትጨምርበትን መንገድ መፈለግ ምናምን ይሄ እጅግ በጣም ወሳኝ ነው የሚል እምነት አለኝና እንግዲህ ወደፊት ተቋማት የምንገነባበት ተቋማት የሚገነባ ጭንቅላት ወይም ትውልድ የምናገኝበት እንዲያደርግልን ወይም ደግሞ እንደዛ እንዲሆንልን ከመመኘት እና ከመሞከር እና ያለዛ ደግሞ የራሳችንን እንደዚህም አይነት ውይይት በማድረግ ሊሆን ይችላል ትንሽ አስተዋጽኦና ንቃተ ህሊና በመፍጠር በዙሪያችን ይሄንን አዌርነስ ክሬት ከማድረግ ይጀምራል የሚል እምነት አለኝ አይ ቲንክ ኦሬዲ ተኩል የሚለውን ሰዓታችንን አልፈነዋል ይበቃናል ብዬ አስባለሁ እስካሁን አብራችሁን ስለነበራችሁ ስለተሰጣችሁ ከልብ አመሰግናለሁ መልካም በዓል መልካም ምሽት ይሁንላችሁ